በነገሰበት የነገሰው ከ97 እስከ 930 ቅድመ ልደተ ክርስቶስ ነው። ይሄ ቤተክርስቲያን ተሰራ የሚባለው ንጉሱ ሰለሞን በስልጣን ላይ በነበረበት ጊዜ ነው። የዛሬ 3000 ዓመት ማለት ነው። አዎ ይኸው የዛን ጊዜ 3000 ዓመት ያስቆጠረች ቤተክርስቲያናችን የሚባለው ታዲያ አይደል? ቤተክርስቲያን ነበረችው የ3000 ዓመት ላይ። አሁን መርጌታ ጥያቄው ወደ አንተ ይዞራል። እነሱ የኦርቶዶክሷ ምናባዊት ዝም ብሎ የሚተረክላት ነበረች። ክርስቶስ ሳይኖር ቤተክርስቲያን ነበረች። ውሸት። አያችሁ፣ በዚህ ሁሉ ነው። ይሄ እንግዲህ ኦዲተሪያል ማህበረ ቅዱሳን በጣም ኦዲተሮች ያሉበት ማህበር ነው። ግን እየላ ቅዱስ ሚካኤል ይሄ ቤተ ክርስቲያን የተሰራው መቼ ነው ማለት ነው? ይሄው ብዙ ጉድ ነው እኮ ያለው። መስማት ከቻላችሁ ልባችሁ እንትን ካለ በጣም ብዙ ነገር ነው። እና ኤርምዬ ወደ ተአምረ ማርያሙ ሂድ። በጣም አንደኛ ከርዕሱ ጋር አብሮ ሊሄድ ስለሚችል ተባረክልኝ። የተአምረ ማርያም በዘርዓ ያዕቆብ አማካይነት እንትን ያለውን ዛሬማ መነበብ አለበት። ታምር 24 አንብቤዋለሁ እኔ ለብቻ አንብቤዋለሁ። ህዝብ ፊት ግን ይነበብ። ዛሬ ህዝብ ፊት ይነበብ። ኦኬ፣ የዚህ ቤት ልማድ ነውና መረጃ ይዞ ማውራት። ኦኬ፣ በወርኃ የካቲት ሁለተኛው ቀን ነው አይደለ? እነዚህ አባ እስጢፋኖስ እና ተከታዮቻቸው የተገደሉት። አዎ እውነት ነው። ገድላቸውም አለ። አሁን የካቲት 2 ማለት ነው። እሺ፣ ይሄኛው ታምር 24 ላይ አለ። በዚህ በ1985 ዓመተ ምህረት የታተመው በትንሣኤ ዘጉባኤ መታወት የታተመው ታምረ ማርያም ላይ ታምር 24ኛው ታምር ላይ ይሄ ክፍል እንዳለ ይናገራል። ያው ለመስቀልና ለእመቤታችን ስግደት እንደሚገባ ብሎ በሚለው ክፍል ላይ ኦኬ፣ ልብ በሉ እንግዲህ ከላይ እነሱ የጻፉት ነው። እኔን ስለማይመለከተኝ ይሄ ታምር የተደረገው በእመቤታችን ነው ይላል። ልጇ ጌታችን ኢየሱስ ክርስቶስ ያደረገውን የመስቀሉን ታምር ይህ ነው ይላል። ልጇ ጌታችን ኢየሱስ ክርስቶስ ያደረገው የመስቀሉ ታምር ይህ ነው ይላል። በድንጋሌ ሥጋ በድንጋሌ ነፍስ የጸናች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእናቱ የእመቤታችን ክቡር የሚሆን የመስቀሉን ነገር የሚናገር ታምር ነው። በክርስቲያን ሀገር አንዲት ታላቅ አገር ነበረች ይላል። ልብ በሉ፣ በክርስቲያን ሀገር አንዲት ታላቅ አገር ነበረች። ነገስታቷና ጳጳሳቷን በውስጧ የሚኖሩ ክርስቲያን ሁሉ ይወዷት ነበሩ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በዓሏንም ያከብሩ ነበር፣ እየሰገዱ ይገዙላትም ነበር። ሁለተኛም የልጇን የመስቀሉንም በዓል ያከብሩ ነበር። አገር አልተጠቀሰም። ልብ በሉ፣ በክርስቲያን ሀገር አንዲት ታላቅ አገር ነበረች ነው ብሎ የሚለው ከዕለታት አንድ ቀን እገሊትና እገሌ ብሎ እንደሚል ማለት ነው። ያው የተረት ነገር ሲጻፍ እንዴት እንደሚሆን ታሪኩ ግን የተፈጸመ ታሪክ ነው። ኦኬ፣ ሲጻፍ ግን እንዴት አድርገው እንደደባበቁት ማለት ነው። እዛ ሁለተኛም የልጇን መስቀልም በዓልንም ያከብሩ ነበር፣ ለእሷም እየሰገዱ። ለምደው ግን ታብና ኮፒ ሊንክ ሼር የማታደርጉት ወገኖች፣ የወንጌል አማኞች ወንድሞቼ እናቶቼ፣ ለምን ታብ ኮፒ ሊንክ ሼር አታደርጉልንም? አንዳንድ ምልክቶች እያሳየኝ ነው። አሁን እዚህ ቁጭ ብላችሁ እየሰማችሁ ታብና ኮፒ ሊንክ ሼር ባለማድረግ የሆነ ነገር ቢፈጠር ምን ትጠቀማላችሁ? እንዲቋረጥ ከፈለጋችሁ ካልፈለጋችሁ በስተቀር ማለት ነው። በወንጌል የምታምኑ ወንድሞቼና እህቶቼ ለምን ሁሉ ቀን እንናገራለን? ከመጣችሁ አይቀር እየሰማችሁ ቤቱ ላይ ኮፒ ሊንክና ሼር ገንዘብ አያስወጣም። ታብ ገንዘብ አያስወጣም። ቴንኪዩ። ተባረኩ እህቶቼና ወንድሞቼ ተባረኩ። ኦኬ፣ ለእሱም እየሰገዱ ይገዙለት ነበር፣ እጅም ይነሱት ነበር። ያድነናል ብለው አምነው ይሸከሙት ነበር። ምኑን? እንጨቱን ማለት ነው፣ መስቀሉን። ያድነናል ብለው ይሸከሙት ነበር። ኦኬ። በዛችም ሀገር ሐሳዊ መሲህን የመሰለ በስም ክርስቲያን ነኝ የሚል ጽኑ ከሃዲ ተነሳ። ልብ በሉ፣ እኚህ አባት ናቸው። ጽኑ ከሃዲ ተነሳ። ሰውየውም ቄስና መነኩሴ ነኝ ይል ነበረ። አይደለም፣ ቄስ እኮ ናቸው፣ መነኩሴ ናቸው። አባ እስጢፋኖስ ማለት ነው።
ትግራዋይ ውስጥ ነው የተወለዱት። የትግራዋይ አባት ናቸው። አይ ቲንክ ጉንዳ ጉንዶ ነው አይደለ? ወይስ ደብረ ገሪዛ ነው የሚባለው? መርጌታ መርጌታ ዞር ብለሃል። ማይክ ሚዩት ነው እያወራህ ነው። ጉንዳ ጉንዲ ጉንዳ ጉንዲ ጉንዳ ጉንዲ ማለት ነው። እኚህ አባት ናቸው። ልብ በሉ። ሰውየውም ቄስና መነኩሴ ነኝ ይል ነበር አሉ። ጉንዳ ጉንዴ። እሺ፣ በስራው ግን ፍጹም አይሁዳዊ ነበር፣ የዲያብሎስም የግብር ልጅ ነበረና ያም ከሃዲ አይሁዳዊ የሚሆን እኔ ለማርያም አልሰግድም ለልጇን መስቀልም አልሰግድም አለ። መነኩሴው ናቸው እንዲህ ያሉት። ልብ በሉ። ለብዙ ሰዎችም ከውሾች ሬሳ ይልቅ የሚያጸይፍን ይህንን ጥፉ ትምህርቱን አስተማራቸው። ለማን? ለመስቀልና ለማርያም አትስገዱ ብሎ የሚል ትምህርት አስተማረ። ይህ መቼን የተደረገ ወንድሞች ናቶቼ? የዛሬ 540 ነው 550 ዓመት አካባቢ ማለት ነው። ኢትዮጵያ ውስጥ የተደረገ ሰሜን ሸዋ ደብረ ብርሃን ላይ የተደረገ ነገር ማለት ነው። ኦኬ፣ አስተማራቸው። ያ ጽኑ ከሃዲም እኔ ከምዕመናን ያን ጽኑ ከሃዲ ግን ከምዕመናን ለዩት። ጌታችን ኢየሱስ ክርስቶስም ከተሰደደበት ሀገር በድንጋሌ ሥጋ በድንጋሌ ነፍስ በጸናች ክብርት በእመቤታችን አማላጅነት ለክርስቲያን መማፀኛ በሆነ በከበረ መስቀሉ ኃይልንም አጠፋው። ከዚህም ከርጉም ጽኑ ከሃዲና ከሰይጣን ልጅ ኋላ የቀሩትንም ልጆቹን ለድንግል ማርያም ለልጇን መስቀልም አንሰግድም አሉ። ጥፉ ክፉ ትምህርት በሚሆን በትምህርታቸው ብዙ አመኑ። ንጉሱና ባላገሩ ሁሉ ሰዎቹም ሁሉ ሰምተው ፈጽመው አዘኑ። ጌታችንም የእነዚህ ከሃዲዎችን አይሁዶች ጥፋታቸውን አሳየን እያሉ በፍጹም አልቅሰው ወደ እግዚአብሔር አመለከቱ። ንጉሳችን ዘራ ያዕቆብም፣ ይሄ ሰውዬ ማለት ነው፣ ልብ በሉ። ንጉሳችን ዘራ ያዕቆብም ከዳተኞቹ የሚሆኑ እነዚህን ሰበሰባቸው። በድንጋሌ ሥጋ በድንጋሌ ነፍስ ለጸናች ለእመቤታችን የሚገዙ ክርስቲያኖች ወገኖችን ሁለተኛ ሰበሰባቸው። ለክርስቲያንም ረዳት ለሆነው ለልጇ መስቀልም የሚሰግዱትንም ክርስቲያኖች ወገኖችን ንጉሱ ከዳተኞች አይሁድን አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን በመለኮት ደም ቀብቶ ለከበረ ልጇ መስቀል አንሰግድም ማለታችሁ ለምንድን ነው አሏቸው። ንጉሱ አፄ ዘርዓ ያዕቆብ ማለት ነው። እነዛ መነኮሳትና ካህናት እነዚህ ከዳተኞቹም አይሁድ አሁን እኛስ ለልጇ መስቀልና በድንጋሌ ሥጋ በድንጋሌ ነፍስ ለጸናች ለማርያም አንሰግድም አሉ። የክርስቲያንም ወገኖች አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ ለጸናች ለክብርት እመቤታችንና ለልጇ መስቀል አንሰግድም ማለታችሁ ከመጽሐፍት አግኝታችሁት ነውን ወይስ ከራሳችሁ አንቅታችሁ ነው አሏቸው። አንሰግድም ማለታችሁ ከመጽሐፍ ማለት ከመጽሐፍ ቅዱስ አግኝታችሁት ነው ከብሉይ ከአዲስ ወይስ ከራሳችሁ አንቅታችሁ ከራሳችሁ ፈጥራችሁ ነው አንሰግድም ብላችሁ ያላችሁት ብሎ ንጉሱ ለኦርቶዶክስ ቤተክርስቲያን ካህንና ዲያቆን መነኩሴ ለነበሩት እና አብራቸው ለነበሩት ሁሉ ገዳማውያን አባቶች ከትግራይ ምድር ላይ ጉንዳ ጉንዲ በሚባል ቦታ ላይ ተወልደው ያደጉ አባ እስጢፋኖስ የሚባሉት እሳቸውና ተከታዮቻቸው ነው ንጉሱ የጠየቃቸው። እሺ፣ አንቅቷቸው ነው አሏቸው። እነዚህም ከዳተኞች መምህራችን እንዳስተማረ ነው አሏቸው። የክርስቲያንን ማህበር በአፋቸው እኛ ክርስቲያንን ለሚሉ ለነዚህ ሞት ይገባቸዋል እያሉ ይሙቱ በቃ ብለው ፈረዱባቸው። አዲስ ኪዳን ላይ ማለት ነው። ይሙቱ ግደላቸው ንጉሱ ብሎ ማለት ነው። እንደዚህ ያሉ ፈረዱባቸው። ከሳቸውም ቀሳውስት ነን የሚሉት ነበሩ። ከሳቸውም በስም ዲያቆናት ነን የሚሉ ነበሩ። ስራቸው ግን በልቦናን የሚያሳዝን የአይሁድ ስራ ነው። መርገምን ለተሞሉ ለእነዚህ ሞት ፍርድ ይገባቸዋል። ንጉሱም አፍንጫቸውን ምላሳቸውን ቁረጣቸው ብሎ አዘዘ። ኢትዮጵያ ውስጥ የተደረገ የዛሬ 500 ዓመት ይሄን ደም አትከድነውም አልኩ። ይሄን ደም አትከድነውም፣ አፍንጫቸውና ምላሳቸውን ቁረጧቸው ብሎ አዘዘ። ለምን? ለማርያም ስዕልና ለመስቀሉ አንሰግድም ብለው ስላሉ። ከዛ ሌሎችም ይፈሩ ዘንድ ቆረጧቸው። እንደነዚህም ሆኖ እነዚህ ከዳተኞች የስራቸውን ክፋት አልተውም ነበር። ምላሳቸው ተቆረጠ ማለት ነው። ከዚህም በኋላ የክርስቲያን ወገን ተሰብስበው እነዚህ ከዳተኞች አይሁድ ምላሳቸውና አፍንጫቸውን ብቻ በመቁረጥ ለምን ተዋቿቸው አሉ። አግባብስ በድንጋይ ወግረው ሊገድሏቸው ይገባ ነበር። በድንጋሌ ሥጋ በድንጋሌ ነፍስ ስለጸናች ለእመቤታችንና ለልጇ መስቀል አንሰግድም ብለዋልና። በምላሳቸው መቁረጥ ብቻ አይደለም፣ በድንጋይ ቀጥቅጣችሁ ልንገድላቸው ይገባል ብለው ክርስቲያኖች ነን ብለው የሚሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የነበሩ የተደረገ ታሪክ ነው። ባይዘው ይሄ ውሸት የሆነ ታሪክ አይደለም። ደብረ ብርሃን ከተማ ላይ የእነዚህ ቅዱሳን ሰዎች ደማቸው ፈሷል።
ያለ አግባብ ለማርያም ስዕልና ለመስቀል አንሰግድም ብሎ ያሉ። ይሄ መስቀል ደመራ ተብሎ የሚባለው ሁሉ የሚከበረው ከዛ በኋላ ነው። ወንድሜ ልብ ብለህ ስማኝ። መቼን የመጣው ታሪኩ ብዬ ስጠይቅ ዝም ብሎ አይደለም። አንዳቸውም የኦርቶዶክሳውያን ካህናት እኛ ፊት ቆመው ይህንን ሊያስተባብሉት አይችሉም። ገብተው ሊሰድቡ ይችላሉ። ጎረምሶች ልከው ሂዱና ስደቧቸው ብለው ሊልኩ ይችላሉ። ኦኬ። በዚህ ኖራት ስሙ አባ ማቴዎስ የሚባል የእስክንድሪያው ሊቀ ጳጳሳትን መልእክተኞችን በኢትዮጵያ ሀገር ነበሩ። እነዚህ መልእክተኞች 3ቱ ነበሩ። አንዱ ግን ሹመቱ ከቅስና ማዕረግ የሚበልጥ ቆሞስ የተመረጠ መነኩሴና ጸሎትና ጾምን የሚወድ ሽማግሌ ነበር። የአዲስና የብሉይ ኪዳን መጽሐፍትንም ያውቅ ነበር። ሁለተኛውም በምንኩስና ያለ ዲያቆን የተመረጠ ሽማግሌ መጽሐፍትን የሚያውቅ ነበር። ሶስተኛውም ዲያቆን ነበር። ከሊቀ ጳጳስም ተልከው ከምስርም ሹም ከግብፅ ንጉሥ ማለት ነው ከምስሩ ሹም ታዘው ለኢትዮጵያ ንጉሥ ለአፄ ለዘርዓ ያዕቆብ ደስ የሚያሰኝ የምስራች ይነግሩት ዘንድ የመጡ ነበሩ። የምስር ሹም ያው የግብፅ ማለት ነው ምስር የምትባለው በግብፅ ሳሉ ክርስቲያን የፈረሰ አብያተ ክርስቲያናቸውን ይሰሩ ዘንድ አሰናብተዋቸው ነበርና ያረጁትንም ያድሱ ዘንድ ከእሳቸውም ጋር እጅ መንሻ 3 ታቦታትን ከሊቀ ጳጳሱ ለንጉሱ አመጡለት። በወርቅ የተሰራች የእመቤታችንን ስዕል በሕፃንነት ሳለ ከልጇ ጋራ ወደ ደብረ ቁስቋም እንደሄደች አድርገው አመጡለት። ስዕሉ ማለት ነው። በወርቅ የተሰራ የወልደ እግዚአብሔር የስቅለቱን ስዕልና በወርቅ የተሰራ የመላእክትን አለቃ የቅዱስ ሚካኤልን ስዕል ብዙ ቅብአ ሜሮንም አመጡለት። ኖ ታቦተ ሚካኤል እና ታቦተ ማርያም ነው የመጣው በመጽሐፈ ጤፉት ላይ እንዲህ ናትና ይላሉ የኢትዮጵያ ሴቶች። ይኸው መጽሐፈ ጤፉት ላይ ታቦት ነው መጣ ብለው የሚሉ ታቦተ ሚካኤልና ታቦተ ማርያም እናም ደግሞ የማርያም ስዕልና የመድኃኔ ዓለም ስዕል ዮሐንስ ያለው የተባለው እሱ ነው የመጣው። ታቦቱን የተዉት የተተወ ታቦቱ ታምረ ማርያም ላይ ታቦቱን ሳይሆን ስዕሉን አመጣ ይላሉ። እሺ ቅብአ ሜሮን ከዛ አመጡለት። የግብፅ ወገኖች የሊቀ ጳጳሳት መልክተኞችን ወደዚህ ለልጇ መስቀል ለእመቤታችን አንሰግድም በሚሉ ንጉሱ በሳቸው ይፈርድባቸው ዘንድ አላቸው። እነዚህን ከሃዲያን ሊቀ ጳጳሳት መልክተኞችን ጠይቋቸው፣ ካህናትንም ከተሰበሰቡት ዘንድ በመምህራንም በአንብሮተ እድ የሚሾሙም ሰራዊትን ሁሉ በተሰበሰቡበት ቦታ ለልጇ መስቀልና በድንጋሌ ሥጋ በድንጋሌ ነፍስ በጸናች ለእመቤታችን ክርስቲያንን ስትሉ ለምን አንሰግድም ብላችሁ አላችሁ አለና ጠይቃቸው። ንጉሱ በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን አምላክን እንደወለደች አታውቁምን? ለልጇ መስቀል ስለምን አትሰግዱ? የንጉሱ ጥያቄ ነው። ክርስቶስ በእሱ ላይ እንደተሰቀለ አታውቁምን? በመስቀሉ ድህነታችን እንደተደረገ አታውቁምን? እነዚህ ከሃዲያንስ እኛ ለልጇ መስቀልና ለማርያም አንሰግድም አሉ። አባ እስጢፋኖስና ተከታዮቻቸው ማለት ነው። እነዚህ ከሃዲያን በድንጋይ ይወግሯቸው ዘንድ ወግረውም ይፈርዱባቸውም ዘንድ የአፍግሪና ሰዎችና የቁስጥንጥንያም ሰዎች የሶሪያ ሰዎችም በዚህ ከሃዲያን በድንጋይ ይወግሯቸው ዘንድ ወግረውም ፈረዱባቸው። ከዚያ ቦታ ሁሉ ነበሩና ደብረ ብርሃን ላይ ነው የተደረገው። በድንጋይ ቀጥቅጠው ነው የገደሏቸው ኢትዮጵያውያንን። ያም የኦርቶዶክስ ቤተክርስቲያን ዲያቆን፣ ካህናት፣ መርጌቶች እና መነኮሳት የነበሩ ማለት ነው። የክርስቲያን ማህበር ሁሉ በድንጋይ ወግረው ሊሞቱ ይገባል አሉ። ክርስቲያን ሰው ግደሉ ብሎ ሲል ይታይ ለማርያም ስዕልና ለመስቀሉ አንሰግድም ብለው ላሉት የክርስቲያን ማህበር እንዳዘዛቸው የተደረገውን አደረጉ። ገደሏቸው። በየካቲት 2 ቀን ቅድም ያልኩት ይሄ ነው ማለት ነው። ያላችሁ በየካቲት 2 ቀን በዕለተ ዓርብ ወግረው ገደሏቸው። ደብረ ብርሃን ማለት ነው። ደብረ ብርሃን ላይ ነው የተደረገው። ከዛስ ከአይሁድ ጋር በአንድ በሚሆን እነዚህ ከሃዲያን ከወገሯቸው ወዲህ 38 ቀን በሆነው ጊዜ በድንጋሌ ሥጋ በድንጋሌ ነፍስ በጸናች ክብርት እመቤታችን ስለከበረ መስቀልና የክርስቶስን መስቀል በሚከበርበት በመጋቢት 10 ቀን ሰኞ ሌሊት እግዚአብሔር ድንቅ ታምር አደረገ። የት? ደብረ ብርሃን። በንጉሱ ድንኳን ላይ ፍጹም ብርሃን ወጥቶ እንደ ጎርፍ ፈሰሰ። ከንጉሱም ከተማ ጀምሮ ከሩቅ አውራጃ ሁሉ ጎረፈ። ያም ብርሃን በአብያተ ክርስቲያናት ላይ በልብሳቸውም ዘንድ በውስጠኛውና በመጋረጃው በውጨኛው ባህር መጋረጃ ላይ በበዓል በሚከበርበት መጋረጃ ላይ ተቀመጠ። ዳግመኛም በሰዎች ድንኳን ላይ በመጋረጃው ላይ
በሚለብሱት ልብሳቸው ላይ በሚታጠቁት ትጥቃቸው ሁሉ ላይ ብርሃን በዕቃው ሁሉ ላይ ሰፍሮ ታየ። እነዛ ሰዎች ስለተጨፈጨፉ ማለት ነው። በንጉሱም ድንኳን ላይ ፍጹም ደስታ ሆነ። ያም ብርሃን ብዙ ቀን ተገልጾ ኖረ። የዚያን ብርሃን መልኩ እንደ እሳት ላንቃ ይመስል ነበር። የዚያን ጊዜ አያቃጥልም ነበር፣ ነገር ግን አያቃጥልም ነበር። ወደ ሰውን በቀረበ ጊዜ ይበራል፣ ፊት ያበራል። የብርሃኑ መታየት ልቦናን ደስ ያሰኛል። የንጉሱ ባለሟል እግዚአብሔር ተገዢ አንድ መነኩሴ ነበረና ብርሃን ሳይገለጥ ወደ አገሩ ለመሄድ ያሰናብተው ዘንድ ንጉሱን ለመነው። ንጉሱም አሰናብቶ በሄደ ጊዜ የ5 ቀን መንገድ ከሄደ በኋላ ንጉሱ ወዳጁ የሚሆን ያ መነኩሴ ያንን ብርሃን ስላየ አዘነ። ያን ብርሃን ያይ ዘንድ በፈረስ መልክተኞችን ፈጥነው ሄደው ይመልሱት ዘንድ ላከ። እነሱም በመለሱት ጊዜ የ5ቱን ቀን መንገድ በ2 ቀን ደረሰ። ይኸውም የተደረገው በእግዚአብሔር አጋዥነት ነው። ሦስቱንም የሚያስተምረው ስሉስ ቅዱስን በሚያመልክ በዚያ ንጉሥ ሃይማኖት ነው። ያም መነኩሴ እኔን ድሃ መነኩሴ ይቀበሉኝ ዘንድ 7 ደጋጎች መልክተኞችን ንጉሱ ባዘዘ ጊዜ እነዚህ ከ5 ወንድሞቼ መነኮሳት መልክተኞች ጋራ ባሮች ሁላችን በአንድነት በመንገድ ስንሄድ ጨረቃ ብርሃን ሳይኖር በዛች ሌሊት ጨለማ ጸንቶ ሳለ በሰማይ 4ቱ ማዕዘናት ደመና ሞልቶ ከዋክብትን ሁሉ ለአንዱ በጭንቅ ሳይታዩ ምሉ ብርሃን በላያቸው ሰፎ አየን አለ። እኛም ሁላችን ብርሃን ሳይኖር ደመና በሰማይ ሞልቶ ሳለ ይህን የሚመራ ብርሃን ምንድን ነው አለን። ይህም ብርሃን ከወጣበት አላወቅንም። ታላላቅ ተራሮችም በዚያ ፈሳሽ ውሃ በፊቱ ነበሩና ከጥልቁም ውሃ ፈሳሽ ገብተን መሄድን በተሳነን ጊዜ ሀጥ ነዳይ የመሆን እኔ ወንድሞቼን መነኮሳትን 7 ታላላቆች የንጉሥ መልክተኞችን ጫፉ ወደ ሰማይ የሚደርስ እንደ ፀሐይ ብርሃን ጥሩ ነው እንጂ በብርሃኑ ላይ ጢስ ያልተቀላቀለ ቀለበት የእሳት ምሰሶ አየን። ሁላችን በአንድነት ይህ ደግ ተአምር ባየን ጊዜ ቁመቱ ሰማይ የሚደርስ ይህ እሳት ምንድን ነው አልን። ምሰሶ ተሰወረ። የዚያም መነኩሴ ወዳጅ ያ ንጉሥ ግን ያን መነኩሴ ይመልሱት ዘንድ መልክተኞችን ከመላኩ አስቀድሞ በስዕሏ ፊት ቆሞ እመቤቴ ሆይ ወዳጄን መነኩሴ በመንገድ ክፉ ነገር ሳያገኘው አድርሹ እያለ ለመናት። ወደ ስዕል መለመን የተጀመረ ያኔ ነው። ልብ በልና ሰማኝ። አፄ ዘርዓ ያዕቆብ ነው ስዕል ላይ ቆሞ ይሰግድ የነበረው ማለት ነው፣ ይጸልይ የነበረው እና ከዛ በፊት የለም። በኢትዮጵያ ኦርቶዶክስ ክርስቲያን ታሪክ ውስጥ አይታወቅም ለስዕል ከዛ በፊት የሰገደ ወደ ስዕል ዞሮ የጸለየ። ኦኬ ከዛ ድርሹ ብሎ ለመናት። ለመናት። ጊዜውም ጨለማ ሲሆን መንገዱን ወጣ ገባ ሲሆን ሌሊትም አምጥተው ወደ እኔ ያደርሱ ዘንድ አዝዣለሁና በመዓልትም እንኳን ያንን መንገድ በጭንቀት ነበር የሚሄዱት። በሌሊት ወደ እኔ ያመጡት ዘንድ ቸኩያለሁ። ያዘዙትን ሁሉ ተአምር ነግረው ዘንድ ነው። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም የዚያ ንጉሥ ልመናውን ተቀበለችው፣ ስለለመናት ማለት ነው። ከ5ቱ ወንድሞቹ መነኮሳትና ከታላላቅ ንጉሶቹ መልክተኞች ከባሮችን ጋራ ያን መነኩሴ ካለበት ዘንድ ብርሃኑ እስኪደርስ ድረስ የእሳት ምሰሶ በከተማ ውስጥ ተገለጠላቸው። የዚያንም የእሳት ምሰሶ ብርሃን እየመራቸው ወደ ከተማ ደረሱ። ንጉሱም ይህን ነገር እውነት ነውን ብሎ ጠየቃቸው። ከ5ቱ መነኮሳት ጋራ የእሳት ምሰሶን እንዳየ ምስክራቸው ከእግዚአብሔር ነውና አዎን እውነት ነው አሉት። ወደ ከተማውም እስክንደርስበት ብርሃኑ ተመራን። ከሌሎችም ሰዎች ጋራ የተከተሉን 7ቱ መልክተኞች መነኮሳትን እንዳዩ እኛም ያንን የእሳት ምሰሶ አየን አሉት። ጌታቸውም ከመነኮሳቱ ጋር ወደ ከተማ እስክንደርስ ድረስ ብርሃኑን ተመራን፣ ያየኑን አየን እንዳልን በዚህም ነገር እግዚአብሔር ምስክራችን ነው። ጌታችን ኢየሱስ ክርስቶስ ያደረገው ይህን ደገኛ ተአምር ንጉሱ ሰምቶ በድንጋሌ ሥጋ በድንጋሌ ነፍስ በጸናች ስለ እናቱ ማርያም ስለ መስቀሉ ክብር የእሳት ምሰሶ በሰማይ በማሳየት ደስ አለው። ስለዚህም ነገር በድንጋሌ ሥጋ በድንጋሌ ነፍስ በጸናች ከክብርት እመቤታችን ጋር እግዚአብሔርን አመሰገነ። ከዚህም በኋላ ንጉሱ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ስለ ክብርት እመቤታችን ስለ ልጇ መስቀል ክብር የወረደውን ያንን ብርሃን ከባልንጀሮቹ መነኮሳት ጋር ከመንገድ ተመልሰው ለዚያ መነኩሴ ያሳዩት ዘንድ አዘዘ። ንጉሱም ያዘዛቸውን ሰዎች እነዚህ መነኮሳት ወስደው 2ኛ ቀን ብርሃን ከወረደ ጀምሮ መጋቢት 10 ቀን ሐሙስ ሌሊት በዶሮ ጩኸት ወደ ቤተክርስቲያን አገቧቸው።
በመነኮሳቱ ፊት የተሰበሰበው ልብስ ይህ ብርሃን ያቃጠለው መስሎት ነበር። ብርሃኑ እንደ እሳት ላንቃ ከዚያ ልብስ ላይ ሆኖ ታየ። ለዚያም ብርሃን የሚቃጠል ዋዕይ አልነበረውም። መነኮሳቱን ባዩ ጊዜ ፈጽመው አደነቁ፣ ፈጽመው ደስ አላቸውና በምድር ላይ ወድቀው ሰገዱ። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ክብርና ስለ መስቀሉ ክብር ስለ ለመለመ ደሙም ቦግ ቦግ እንደሚል እንደ ነደ እሳት ብርሃን ያሳየ ወልደ እግዚአብሔርን አመሰገኑት ብሎ ካለ በኋላ ይጨርሳል ማለት ነው። ከተማ የተባለ የት ነው ብላችሁ ካላችሁ ደብረ ብርሃን። ደብረ ብርሃን በዓላማ የምትሄዱ ሰዎች ካላችሁ ሂዱና ደብረ ብርሃን ስላሴ ውስጥ አለ። ከደብረ ብርሃን ስላሴ እንደዚህ ሆኖ የንጉሱ የአፄ ዘርዓ ያዕቆብ ቤተመንግስት ደግሞ እንደዚህ አለ። እዛው ጋር ቅርብ ነው። ደብረ ብርሃንን ስለማውቀው ማለት ነው። ጠባሴን መድኃኔዓለም ነበርኩ። እታች ገበያው ጋም ደብረ ብርሃን የምታውቁት ጊዮርጊስን ቤተክርስቲያን ነበርኩ የተወሰነ ጊዜ። በተለይ ግን ስላሴ ቦታ ስለታጣ በወቅቱ የነበሩት የኔታ ኤፍሬም የሚባሉ ነበሩ። ጠባሴን መድኃኔዓለም ቆይቻለሁ። ማዶም ከወንዙ ማዶ ማነች ማን ማርያም የምትባል ቤተክርስቲያን ነበረች። እዛም የተወሰነ ጊዜ ቆይቻለሁ ማለት ነው። ብዙም ሳልቆይ ግን ወደ እንዶዴ ሚካኤል በረህት አውራጃ ውስጥ የኔታ ዳንኤል የሚባሉ ጋር እዛ ይጃለሁ። በደንብ ነው ያየሁትኝ። የንጉሱ ቤተመንግስት እዛ አለ። ይሄ ከተማ የተባለው ደብረ ብርሃን ከተማ ውስጥ ነው። እነዚህ ሰዎች የተሰዉት መቼ? የካቲት 2 ቀን። ለምን? ለማርያም ስዕልና ለመስቀሉ አንሰግድም ብለው ስላሉ። ለማርያም ስዕልና ለመስቀሉ በኢትዮጵያ ኦርቶዶክስ ታሪክሳን ውስጥ መሰገድ የጀመረው መቼ ነው? አፄ ዘርዓ ያዕቆብ ወደ ንግስና ከመጣ ጊዜ ጀምሮ ማለት 500 ዓመት የት አለ? ኦኬ ካልኩሌተር አንዴ ጠብቁኝ። ኦኬ ኦኬ ካልኩሌተር 2018 አይደል? ሲቀነስ 1426 592 ዓመት ማለት ነው። ይሄ ታሪክ የዛሬ 592 ዓመት በደብረ ብርሃን ከተማ ላይ ተደርጓል። ምስክሯ ማናት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ኦኬ አሁን 2018 አይደለን ያለነው? 2018 ሲቀነስ 1426 ተብሎ ስለሚባል አፄ ዘርዓ ያዕቆብ ወደ ስልጣን የመጣው 1426 በ1426 ማለት ነው። በወርሃ የካቲት 2ኛው ቀን እነዚህ አባቶች ተሰውተዋል። ምላሳቸው ተቆርጦ አፍንጫቸው ተፎንኖ በወርሃ የካቲት 2 ዓመተ ምሕረቱ ብቻ ነው ያልጻፈው። ዓመተ ምሕረቱን የአፄ ዘርዓ ያዕቆብ ታሪክ በተጻፈበት ከመቼ እስከ መቼ ነገሰ ብሎ የሚለው የኢትዮጵያ ታሪክ ላይ ሲቆ አንዴ ጠብቁኝ። አንዴ አብረን ቼክ እናድርገው። አስታወስኩት። መጽሐፍ መያዝ ጥሩ ነው፣ መረጃ መያዝ። የኢትዮጵያ ታሪክ ከመጀመሪያው እስካሁን ዘመን ድረስ ይላል። አለማየሁ አበበ ትርጉም የሰራው
አፄ ዘርዓ ያዕቆብን እዚህ ጋር ጽፎት ከሆነ እናገኘዋለን። የት ያመልጣል ብለህ ነው? እዚህ ማምለጥ የለም። ብራዘር አታምታታም ስል ብራዘር ማምለጥ የሚባል ነገር የለም። እንፈልጋለን ዘርዓ ያዕቆብን እዚህ ጋር የኢትዮጵያ ታሪክ፣ የአክሱም መንግስት፣ የአክሱም ኃይል መውደቅ፣ የክርስትና መግባት፣ የደቡብ አረቢያና የመያዝ ሙከራዎች፣ የአክሱም ውድቀት፣ ኦኬ፣ ዛጉዌ፣ ላሊበላ፣ ሰለሞናዊ ዳይናስቲ፣ ኦኬ፣ የንግስት ሳባ የተባለው ማለት ነው። ኦኬ፣ ዘርዓ ያዕቆብ ና ተፈለግ ተበርበር። አሁን ትውልድ ተነስቶብሃል እያንቀላፋ። ኦኬ፣ ፍጹማዊ ስልጣን የመፈጠር መከራ፣ አምባ ግሼን፣ የዘርዓ ያዕቆብ ታሪካዊ አስተሳሰብ። ኦሆ ኦኬ፣ የሉላን ቅጣት፣ የመንግስታዊ አስተዳደር መሻሻል፣ የሸዋ ክፍለ ሀገር፣ ባህረ ነጋሽ፣ የሰሜን ፖሊሲ፣ የደብረ ብርሃን ቤተ መንግስት። እነዚህ ይፈለጋሉ። ዘርዓ ያዕቆብ ይፈለጋል። የደብረ ብርሃን ቤተ መንግስት የንጉሱ ስለሆነ የንጉሱ በእደ ማርያም የእንደራሴዎች ዘመን የሙስሊምና አደጋ መምጣት፣ የእሌኒ እቴጌ እሌኒ ከአውሮፓ ጋር እቴጌ እሌኒ ይፈለጋሉ። ወይዘሮዋም ይፈለጋሉ። እንዲህ ዝም ብሎማ መቀለድ የለም ስልህ የለም። ስለዚህ ወዴት እንሄዳለን? ወደ አፄ ዘርዓ ያዕቆብ እንሄዳ። ገጽ 7 ገጽ 7 ታብና ኮፒሊንግ ሼር አድርጉልኝ ወገኖች። የዘርዓ ያዕቆብ አስተሳሰብ ኦኬ። ዘርዓ ያዕቆብ ዘመነ መንግስት የተፈጸሙ ድርጊቶች ሁሉ በአሁኑ ጊዜ ትክክለኛው ቅድመ ተከተላቸውን ጠብቆ ለማስቀመጥ ቀላል ነገር አይደለም። የመዋዕለ ዜና ዘጋቢዎች የመሪዎች ታሪክን የሚይዙ ቅድመ ተከተሉን ጠብቀው ሳይሆን ብዙ ጊዜ ከቀዳማዊ ድርጊት ጋር ለማዛመድ ሲሉ ትረካውን በማቋረጥ ወደ ኋላ ይሄዱና እንደገና ወደ ተቋረጠው ትረካ እየተመለሱ ነው። በዚህም አኳን የተያዙ ዘገባዎች ከጥበብ ቃላት አመለካከት አኳያ ሲታዩ አልፎ አልፎ ተደናቂ ድርሰቶችን ቢሆኑ እንኳን ታሪካዊ ድርጊትን የተፈጸሙበትን ትክክለኛውን ቅድመ ተከተል ለማወቅ አይረዱም። የዘርዓ ያዕቆብ ታሪክ የተጻፈው እሱ ከሞተ ከረጅም ጊዜ በኋላ እንደመሆኑ የወቅት አቀማመጥ ጉዳይ ከመጋረጃ ጀርባ እንዳለ ነገር የሚቆጠር ነው። ማናቸው ያሉት? አለማየሁ አበበ። ትርጉም የኢትዮጵያ ታሪክ ስንት ጊዜ ነው የታተመው? ይሄ በጣም ለ9ኛ ጊዜ የታተመ መጽሐፍ፣ በጣም ስመጥር የሆነ መጽሐፍ ነው። ብትበል የኢትዮጵያ ታሪክ ማለት ነው። ኦኬ፣ አንድ መጽሐፍ ነበረኝ። ወይት አፄ ዘርዓ ያዕቆብ ፕሮፌሰር ጌታቸው ኃይሌ ምን ብለው ጻፉት? ምሁራኑ ምን ብለው ጻፉ? የኢትዮጵያ ታሪክ ላይ እሺ፣ ኦኬ፣ የነገሱበት አፄ ዘርዓ ያዕቆብ ፕሮፌሰር ጌታቸው በአዲስ አበባ ዩኒቨርሲቲ ፕሬስ የታተመ ፕሮፌሰሩን ብለው ጻፉ። ኦኬ፣ ደቂቀ እስጢፋኖስ የአፄ ዘርዓ ያዕቆብ 1426 ሃሌሉያ! ደስ ይላል። ደስ ይላል። ተናገር እውነቱን 1426 አልሳትኩትም ማለት ነው። ለገጠር ልጅ አንድ ነገር አትንገር ከነገር አይለቅም ስልህ 1426 የአፄ ዘርዓ ያዕቆብ ፕሮፌሰር ጌታቸው ኃይሌ እውቅ ምሁር የነበሩ ሰው ናቸው። ሞተዋል። አፄ ዘርዓ ያዕቆብ መቼ ነው የነገሰው? 1426 ከ1426 እስከ 1460 በኢትዮጵያ ላይ እንደውም ወንድሙን ሁሉ ገሎ ነው የነገሰው። ስልጣን እንዳይቀናቀን ብሎ መነኩሴ የነበረ ወንድም ነበረው፣ ገሎት። አዮ ቅድም ስመታው ይሄ ታሪክ የተፈጸመው በአፄ ዘርዓ ያዕቆብ ነው። ማን የሚናገረው? ታምረ ማርያም። ማን የሚናገረው? መጽሐፈ ጤፉት። እኔ ላይ መጥተህ አትቆጣም አልኩ ብራዘርዬ። ታምረ ማርያም፣ መጽሐፈ ጤፉት፣ የኢትዮጵያ ታሪክ፣
ፕሮፌሰር ጌታቸው ኃይሌ ደቂቀ እስጢፋኖስ በህግ አምላክ አመጣልሃለሁ ስንክሳሩን ከፈለክ ማለት ነው። መጋቢ ሰለሞንን ታውቀዋለህ አይደል? መርጌታ መጋቢ ሰለሞን ማናቸው? የትግራዩ አህጉረ ስብከት ሊቀ ጳጳስ የነበሩት የሞቱት ማን ነበሩ? እኛ ጌታን የሚወዱት ጳጳስ አቡነ መርሃ ክርስቶስ፣ እሳቸውን ያውቃቸዋል መጋቢ ሰለሞን ማለት ነው። እሱም ጽፎታል ይህንኑ ታሪክ ማለት ነው። ጥሩ ጸሐፊ ነው መጋቢ ሰለሞን። የዘርዓ ያዕቆብን ነው አይደለ? የዘርዓ ያዕቆብን ስለ ማርያም የጻፈው መጽሐፍ ላይ ታስታውሰዋለህ? አዎ አግዘም እኮ ጽፎታል። እንትኑ ላምጣው መጽሐፉን። ቆይ እሺ፣ በቅርብ ካገኘሁት ላምጣው። እዚህ መጽሐፍ በእግራቸው ገብተዋል። ኦኬ እዚህ መጽሐፍ ላይ ያነበብኩት መስሎኛል። ብዙ መጽሐፍቶች ስለማነብ አግዛቸውም ይህንን ጽፎታል። እዚህ መጽሐፍ ላይ ይህን መጽሐፍ ታስታውሰዋለህ መርጌታ? የቱ? እስኪ። አዎ መጋቢ ሰለሞን። አዎ ጥበበ ሰለሞን። ድንቅ ጸሐፊ ናቸው በእውነት። ፍርጥ አድርጎ የሚጽፍ እንደዚህ በእውነት እንዲሁ መንታ ይወለዱ ይባላል። እንደዚህ አይነት ፍርጥ በመረጃ በዚህ መጽሐፋቸው ላይ ሳነብ፣ ይቅርታ እንግዲህ ብዙ መጽሐፍቶች ስለማነብ በጣም ጎበዝ። ዘጠነኛው ምዕራፍ ላይ የአባ ኤፍሬም ሶርያዊው በ1306 እስከ 372 አፄ ዘርዓ ያዕቆብ ይታያል። ከ1434 እስከ 1468 ብሎ ጽፎታል የአፄ ዘርዓ ያዕቆብን። የአባ ጊዮርጊስ ዘጋስጫ ከ1357 እስከ 14 አይ ቲንክ ይህንን የአባ ጊዮርጊስ ዘጋስጫ መጽሐፈ ሚስጥርም ይናገረዋል። የአባ ጽጌ ድንግል ደግሞ እንደዚሁ ማለት ነው። ስለዚህ እኔ አሁን የፈለጉት ዘርዓ ያዕቆብን ነው። አታምታታም ስል ብራዘር፣ እዚህ ቤት ቆም ብላ አስበህበት ነው የምትገባው። ኦርቶዶክሳዊ ከዚህ በኋላ ሱሬህንም ሙታንታህንም ነው የምናወልቀው በእውቀት አስበህበት ገብቶ እንደ ዝም ብሎ እንደ ኤርሚያስ መርጌታ እስኪ አፋችሁን ያዙ ዳጊ ዝም በል የሚባል ነገር የለም። ትመጣለህ፣ ታወራለህ፣ መረጃህን ሰንቀህ ትመጣለህ። እዚህ ህዝብ ፊት አታምታታም። እኔም አላምታታም። መጋቢ ሰለሞን፣ ኪሼን ደብረ ከርቤ፣ አለማየሁ አበበ፣ ፕሮፌሰር ጌታቸው ኃይሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናግባና ሞክረን አንግቡና ሞክሩት ነው ማለት ነው። በዛ ጋ ወርዶ በዚህ ጋ መጥቶ እንትን በልቶ እንደምትለው አይደለም። ኢትዮጵያዊ አረቄ ሲጠጣ ምንም መሳሪያ ሲያይዝ ሽመል የረባ ሽመል እንኳን ሳይዝ አይታችኋል አይደል? የደብረ ብርሃን አረቄና የደንበጫ አረቄ የአርሲማ አረቄ ከጠጣ በኋላ 50 ቢወለድ 50 ነው ጉዱ እንትን ይመቃል አንዱ ምናም ነገር ብለው ካሉ በኋላ ሲተኩስ ምን ይልልሃል? ባዶ እጁን እኮ ነው፣ ምንም ነገር የለውም። በዛው አረቄ በጠጣበት አፉ ይላል። ጥይት መሆኑ ነው። እዚህ መተህ እንደዛ አትልም ነው የምልህ። እዚህ መተህ አትልም። በመረጃ ገጽ፣ ምዕራፍ፣ ቁጥር፣ ግዕዝ፣ አማርኛ እስኪ አምጣ። መቼ ነው የተጻፈው? የት ነው የተጻፈው? ተናገር እውነቱን። እነተተተት እውነቴን እኮ ይሄ እንክርዳድ የበዛበት ጠላ ከጠጣ በኋላ ሞቅ ሲለው እንዴ 40 ቢወለድ 40 ነው ጉዱ ምናምን ነገር ይላል። አይኑን አፍጥጦ ማለት ነው። በአረቄ እኮ ኃይል ነው አይኑ የፈጠጠው። እና መጨረሻውን በምን ቢዘጋው ጥሩ ነው? ተተተተተተተተተ ይላል። እዚህ ገብተህ ግን እንደዛ አትልም። ተረጋጋ፣ ቆይ፣ ሚዩት አድርገው፣ አትቸኩል። እኛም አንቸኩልም። መረጃ አምጣ፣
ለመስቀሉና ለማርያም መሰገድ የተጀመረው መቼ ነው ብለን ስንል ታምረ ማርያም ኦርቶዶክስ ራሷ ምስክራችን ነች። መጋቤ ጥበብ ሰለሞን ዘሀገረ ጊሼን ደብረ ከርቤ ማርያም አምባሰል ማለት ነው ምስክር ናቸው። የቤተ ክህነት ሰው ናቸው። በጣም የተማሩ ፕሮፌሰር ጌታቸው ኃይሌ በአዲስ አበባ ዩኒቨርሲቲ ምስክር ናቸው። የኢትዮጵያ ታሪክ አለማየሁ አበበ ምስክር ነው። መጽሐፈ ጤፉት ወንድምዬ ኪንጎ ዮጎ ብራዘር ሂድ፣ አትለፍልፍብን ብራዘር። ቻው ሂድ፣ ሌላ መንደር ላይ ዋል፣ እዚህ አትለፍልፍብኝ። እነዚህ ሁሉ መረጃ ናቸው ማለት ነው። የኢትዮጵያ ኦርቶዶክስ የኢትዮጵያ ታሪክ በፕሮፌሰር ጌታቸው ኃይሌ ለማርያም ስዕል ስግደት እንደሚገባና እንደማይገባ የጻፉት መጋቤ ጥበብ ሰለሞን በኢትዮጵያ ኦርቶዶክስ ታሪክ ሲያን ካነሰ እንጨምራለን፣ ሌላም ማለት ነው። ካነሰም እንጨምራለን ሌላ መረጃ። የመረጃ እጥረት የለብንም። ኤርምዬ ተተተተተ ስትል የታየኝ ምንድን ነው? እሺ እንዲሁ የአንተን መጽሐፍቶችማ አትግለጣቸው መርጌታ፣ አልቀልጣየ ያው ቢስምላሂ አየ ቢስምላሂ አራሕማኒ ወላሂ ይኸውልህ ቢስምላሂ አራሕማኒ አላህመኒ እራሕማኒ ዒልምላሂ እንዲህ እያለ መሄድ አለ። ልፈልጌ ነው ወደ ብዙ አልገልጠውም። አረ ቆይ ፈቅ አድርግና ሳይ መርጌታ፣ ፈቅ አድርገው እስክሪንሾት ያርጉት። ፈቅ አድርገው መርጌታ፣ እስክሪንሾት አድርጉት። ወደዛ ፈቅ አድርገው፣ ትንሽ እጅን ፈቅ አድርገው መሪ፣ ወደፊት ኖ አታሳንሰው። ወርታይ ዝቅ አድርገው፣ እጅን ወርታይ ዝቅ አድርገው፣ እንደሱ ፈቅ። አሁንም ሙሉ እንዲታይ እስክሪንሾት እንዲያርጉት። እሺ ያው አርጉት እንደሱ። ዳጊ እንቅልፍ ተኝታል ወይስ ስራ ላይ ነው? ኤርሚ ምንሆን ታውቃለህ? ይህን መጽሐፍ እሳቸው ሲናገሩ ዮኒ ቤት የለም ሲሉ ነበር ኦርቶዶክሳኖች። ዛሬ የጠፉ የት አለ? መረጃ የላቸውም። መሪጌታ ወርታይ ዝቅ አድርገውና ስክሪንሾት አድርጉት። ወንድማችን ላስወጣህ ነው። ማን ነው የምትባለው? ዘቾይዝ ማይክ ከፍተህ እየረበሽከን ነው። በጣም ይቅርታ ወንድማችን። ያ ቴንክ ዩ መሪጌታ። ሙሉውን ሰው ስክሪንሾት እንዲያደርገው ወርታይ ዝቅ አድርገው፣ እጅን ወርታይ ዝቅ አድርገውና ሙሉ ይሁን። ወደዛ ትንሽ ፈቅ አድርገው ስክሪንሾት አድርጉት ወገኖች። መፍትሔ ስሬ ዘሰኑ ላይ ነው ያለው መጽሐፉ። አይ ቲንክ ድርሳነ ምንድነው መልካ ራጉኤል ነው አይደል? ባለጠንሰሙ በሁሉም ላይ አለ። በቃ በዚህ በአውደ ነገስቱም አለ። ምንም የሌለበት የለም እኮ አንድ ላይ ልክ እና እንትናም ታነሰዋለ። በኋላ መስቀሉን ካነሳ አይቀር በየእንትኑም ስላለ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባሉ መስቀሎችንም ሚስማሮቹ እንዳትረሳቸው። አረሳም። አምስቱ ቅንዋተ መስቀል አዎ እነሱ ዋና የጸሎት ሆነው የቀረውበት ይኸው ስክሪንሾት አድርጉት። እስክሪንሾት አድርጉት። ይኸው እዚህ ጋር ወላሂ ይላል። ወላሂ እኔ ምን ማለት እንደሆነ ምን አውቃለሁ። እኔ እንግዲህ እናንተ ፍቱት እንጂ በቃቃቃ ስላልክ ነው እኮ ያመጣሁት። መርጌታ አንተ መጽሐፍ ላይማ ትንሽ እኮ አየት አድርጌው ብዙ መጽሐፍቶች የጀመርኳቸው ስላለ ያንተን ይሄ ምንድነው ማሳቀል እግዚኦ ምንድነው የሚለው? ተክለ ሰወርታ መሐመድ ኖቢ ይላል። ተክለ ሰወርታ መሐመድ ኖቢ እልፉል ሸላ ሸራፍኩላ ሸላ ላውሻ እንደዚህ መሐመድ ሁሉ አለ በየቦታውና አሳየን። የመጽሐፉን ገጽ አሳየን መርጌታ። ያው መፍትሔ ስራይ የሰባቱ ዕለታት ከገቢር ከነገቢሩ ማለት መልክዓ ውቃቤ ህልመ ዮሴፍ አለ ለራእይ። ይሄ ህልመ ዮሴፍ በጣም በየገዳማቱ ያሉ የሚያነቡት ነው። ህልመ ዮሴፍ ለራእይ፣ ለግርማ ሞገስ፣ መጽሐፈ መድኃኒት። እነዚህ በተለይ ህልመ ዮሴፍ መነኩሴ የሆነው ህልመ ዮሴፍን የማያነብ የለም። ራእይ ለማየት እሱ ነው ለራእይ።
ራእይ የሚያይበት ማለት ነው። እነዚህ ሁሉ የሚታይበት እግዚአብሔር ገልብጠው። እንግዲህ ዘመን መጥቷል። ብቻ እግዚአብሔር ይመስገን። ኦኬ። ስለዚህ ምንድነው እያወራን ያለነው ወገኖች? ከዚህ ቤት ያለ መረጃ መንቀሳቀስ የሚባል ነገር ነውር ነው። ማንም ሰው ሲመጣ እዚህ ዝም ብሎ የሚያገኝ ሰው አይገባም። ማውራትም ከፈለገ መጀመሪያ መረጃ ይዞ ነው። ዳጊ የሆነ ነገር ሲነግርህ በጥንቃቄ ስማ። የሆነ ነገር ሳይዝ አያወራም። ካወራ መረጃ አለ ማለት ነው። ተሳስቶ ካወራ ተሳስተን ያወራው ዳጊ ይባላል። ስለዚህ የዛሬው አርዕስታችን ይሄ ታሪክ ይኸው የአብርሃም አምላክ ልዑል እግዚአብሔር ምስክሬ ነው። ይህን ታሪክ ቀርቦ እኔ ፊት እውነት ሊያደርገው የሚችል ሰው ካለ ይምጣ። የንግሥት እሌኒ እና የመስቀሉ ታሪካዊ አመጣጥ ወደ ኢትዮጵያ ብሎ የሚል ታሪኩን በደንብ አውቀዋለሁ። በእነዚህ መጽሐፍቶች ተጽፈዋል። በዚህ ዘመን ነው የመጣው እና ብሎ የሚል ሰው ካለ ይምጣና እናውራ። ከፈለገ በዲቤት ከፈለገ በውይይት። ግን ከቤተክርስቲያን መጽሐፍ አትጥቀስ የሚባል ነገር የለም። ቤተክርስቲያኒቱ መጽሐፍ ቅዱስ ብቻ ስለማታምን መጽሐፍ ቅዱስን የምጠቅሳለሁኝ ካለ መጽሐፍ ቅዱስ ላይ ስለመስቀሉ አመጣጥ ወደ ኢትዮጵያ የሚናገረው ካልሆነስ የቤተክርስቲያኒቱ መጽሐፍቶች የተጻፉትን ህጋዊ የሚባሉ በደብራትና በገዳማት የተጻፉትን በሙሉ ዘረግፈዋለሁ ማለት ነው። ለምሳሌ ንግሥት እሌኒ ንግሥቲቱ ማለት ነው ቁንስጣ የሚባለውን አረማዊ ንጉሥ ባገባችበት ጊዜ ላይ ቁንስጣ በምን እንደተጠመቀ ታውቃለህ አይደል መርጌታ? ቁንስጣ በደም ከጡቷ ነው እንደዚህ በደም ነው እንትን ያለችው። ጡቷን ቀዳ ደሙን ውሃ ውስጥ አፍስሳ በዛ አርጋ ነው ያን አረማዊ ንጉሥ የተጠመቀው። ሶፊያ ንግሥትም እኮ እንደዛ ናት። ማን? ስንክሳር ላይ ያለችው ዋናዋ በጣም ታዋቂ ሴት ናት ሶፊያ። እሱ ብቻ አይደለም። ቆይ የንግሥት እሌኒ የሶፊያንም እንመጣለን። ግን የንግሥት እሌኒ ቀጥሎ በጣም የሚያስደነግጥ ነገር ያየሁት መርጌታ ይህን መጽሐፍ በ2 ቀን ውስጥ ነው የጨረስኩት። ይህን መጽሐፍ ድርሳነ መስቀልም ማለት ነው ሳነበው የጌታችን የኢየሱስ ክርስቶስ ግማደ መስቀሉ በተገኘበት ተቆፍሮ በተገኘበት እነዛን ኪራኮስ የተባሉትን አይሁዳዊ መልአኩ ገብርኤል መጥቶ እንዴት መክሯት እንደሄደ ታውቃለህ? ምን ብሎ ነው ያላት መልአኩ? እነዚህን 2 አረጋውያን አይሁዳውያንን ኪራኮስና ማን ነበር አንደኛው ስሙ? አያዘኝ አንደኛው ስሙ ሁለቱን አስረሽ እንትን በይ ያላት እሰሪያቸው በረሃብ በችጋር አሰቃያቸው ብሏት አሰቃይታቸዋለች። ይህንን ምክር የሰጠው ገብርኤል ነው። እነሱን ስታሰቃያቸው መልአኩ ገብርኤል ተብሎ የተጻፈው ልብ በሉ። የኦርቶዶክስ ገብርኤል ነው። ቅዱስ ገብርኤል እንደዚህ አላደረገም። የኦርቶዶክስ ገብርኤል ቅዱስ ገብርኤል ስለ አይደለ ማለት ነው። ይሄ ክንፍ አለው ተብሎ የተባለ ሰውዬ አደረገው ተብሎ የሚባለው እኛ ቅዱሱን መልአክ አንነካም። ልብ በሉ። ቅዱሳን መላእክትን እኛ አንነካም። ገብርኤል ብለው ግን እነሱ ያሉት እነዛን ነኪራኮስን አስርቢ ብሏት አስጨንቂ ብሏት ከዛ እነሱ ይነግሩሻል ብሏት እነሱም አልነገሯትም። መጨረሻ በጭስ ተመርታ ጥንቆላ ማለት ነው። መልአክ ከሰማይ ወርዶ ገብርኤል ወርዶ መጣና አናገራት ብላችሁ ካሉ በኋላ መስቀሉ የተቀበረበት ቦታ የት እንደሆነ መልአኩ ለእኛ ለነገደ መላእክት ማወቅ ተስኖናል ይላል። ታሪኩ ነው ብሎ የሚለው እፊቴ አትቆሙም። ይህን ታሪክ ዲናይ ልታደርገው አትቆሙም። ምድር ይከድሃል። አይሁዳውያንን አሰቃያቸው አስረቢያቸው ብሏት ገብርኤል ለእሌኒ ንግሥት እሌኒ መክሯት ሄደ እና በኋላ መስቀሉ ተቆፍሮ ተገኘ። ሌላውን ታሪክ ላሳጥረው የሚገባ የሚያወራ ሰው ካለ በኋላ ትሰማላችሁ፣ ወይ ላይቭ ቀጥታ እዚሁ ዲቤት። አንድ ሰው ምናልባት ነሸጥ ያደረገው የመስቀል ጠላ የጠጣም አይጠፋም፣ ምናልባት ቢመጣ ማለት ነው። ኦኬ። እና ግን ምን አለ መስቀሉ ተቆፍሮ ተገኘ። ሲገኝ ከመስቀል ውስጥ ምንም እንደተገኘ ታውቃለህ መርጌታ? ምንም እንደፈሰሰ ምን እንደፈሰሰ እንጃኔ አላቅም። ምን እንደፈሰሰ አታውቅም አይደል? አላቅም። ጉድ ነው ጉድ። የፈሰሳለ እንዴ? እንዴ ታዲያ መስቀሉ ሲገኝ ከመስቀሉ ውስጥ ምን ፈሰሰ? ወይን፣ ወተት፣ ደም ደም ፈሰሰ እና እንጨቱ
አዎ ደሙ ያኔ ጌታችን ኢየሱስ ክርስቶስ በተሰቀለበት ሰዓት ላይ ስቁረቱ አለ አይደል? ቀዳዳው። አዎ ቀዳዳው። በቀዳዳው ውስጥ የገባ የጌታችን የኢየሱስ ክርስቶስ ደም ከ340 ዓመት በኋላ ትኩስ ሆኖ እንጨት ውስጥ አገኘችውና ደሙን በብርጭቆ ሰጥተው ቀዱና ሰጧት። ደሙን ጠጣችሁ ይላል ቀጥታ። ታዲያ እኮ እቺ ጭራቅ ነች እቺ ሴትዮ፣ የሰው ደም የምትጠጣ ማለት ነው። የጌታ ደም ቢሆንም ሰው አምላክ ሰው ነው። የአምላክ ሰው ሊትራሊ ደሙን ጠጣች ይላል። የቱ መጽሐፍ? ኦኬ፣ ሌላውን መረጃ አታወጣጡኝ፣ ይምጦ። እኔ የተንቀዠቀዠ ቄስ እፈልጋለሁ። ወከአብን አስተበቆ ለዕፀ ቅዱስ መስቀል ብሎ የሚል ማለት ነው። ፈልጋለሁ በደንብ። እነሱ ይጽፋሉ፣ እኛ እናነብላቸዋለን። ይገርሙ ናቸው እኮ ህዝቤ ሆይ፣ ከተረት ህዝቡ መንቃት አለበት። ህዝቤ ከተረት ነው ደግሞ ትናንት ሲናገሩ ሲከራከሩ ምን ይሉ ነበረ? ኤርምዬ እኛ ስለ መጽሐፍ ቅዱስ ብቻ አይደለም፣ ብዙ መጽሐፍት አለን፣ በመጽሐፍት ባለጸጋዎች ነን፣ መጽሐፍ ቅዱስ ብቻ አይደለም፣ መጽሐፍ ቅዱስ ብቻ አይደለም እያሉ ሲከራከሩ ኖረው አሁን እነዛ ገድላት ድባቅ ሲመታባቸው ወደ መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ እንዋይ መርጌታ ማለት ጀመሩ። መርጌታ ያለ ዘወርሃ ሚያዝያ 21ኛው ምዕራፍ ላይ የዚህ ቤት ልማድ ነውና መረጃ ማሳየት ተጠየኩም አልተጠየኩም ምን እንደሚለው አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በሚያዝያ ወር የሚነበብ የጌታ የክርስቶስ የመስቀሉን ድርሳን እንጽፋለን። የጌታችን የኢየሱስ ክርስቶስ ይቅርታው ምሕረቱ የመስቀሉ ግርማ ሞገስ ከሀገራችን ከኢትዮጵያ ጋር ለዘላለም ይኖርና ብሎ ይላል። እዛ ከዚህም በኋላ ንግሥት እሌኒ እንዲህ ስትል ካህናቱን አዘዘቻቸው። የከበረ ዕፀ መስቀልን ከወርቅ በተሰራ ግምጃ አጎናጸፉት፣ ብሩህ በሆነ ልብስም ጠቅልሉት፣ በሰማያዊ ዕንቁ ሸፋ። ይህም ቅባት የክርስቶስ ወገኖች፣ ጳጳሳት፣ ነገስታት፣ ታቦቶች የሚከብሩበት ሜሮን ነው። ቅባቱ ካህናት ሲፈጽሙ ካህናትና ጳጳሳት የሚከብሩበት ነው አለ። ግን ቅባት ብቻ አይደለም የተገኘው፣ ሶስቱን የተውሽ ኦርቶዶክስ ደምና ወተቱስ ወይኑስ? ወይኑ ለካህናት ነው መጠጣት ነው። ወተቱስ ለልጆች፣ ደሙንስ መቼስ ታዲያ ምን እንበል? ቆይ ምን እንበል? መርጌታ ምን እንበል? ይሄን ትውልድ እውነት ነው ብዬ የምናገረው የዘንዶ አናት ላይ ቆሜ የወንጌልን እውነት ለመመስከር ይህ ኮተት መራገፍ አለበት ከህዝባችን ላይ። በራሳቸው በተጻፈ መጽሐፍት ማለት ነው። አንዳቸውም አይቆሙ። ኦኬ፣ ገጽ 222 ላይ እንሂዳ። ገጽ 222 ካህናቱም እንደዚህ ይላል። ካህናቱንም ንግሥት እሌኒ እንዳዘዘቻቸው ይህንን የከበረ ዕፀ መስቀልን ከሁለት ይከፍሉት ዘንድ በመጋዝ መቁረጥ ጀመሩ። ዕፀ መስቀሉ ተገኘ፣ ተቆፍሮ ታገለ። ዕፀ መስቀሉን ጉድ በኋላ ላይ ነግራቸዋል። ጉድጓድ ውስጥ ሆኖ ሁሉ ይለፈልፋል፣ ያወራል፣ ይጮሃል። ልጆቼ በዚህ በኩል የተቀበርኩት ቆፍራችሁ አውጡኝ ብሎ ይላል እያሉ ማለት ነው። ኦኬ፣ ከዛ ለሁለት ይከፍሉ ዘንድ ከዛ ጀመሩ። ካህናቱን በአዲስ መጋዝ ይመግዙት ዘንድ ማለት ይቆርጡ ዘንድ ጀመሩ። ያን ጊዜ ከውስጡ እንደ ውሃ ምንጭ ደም ጎረፈ፣ ከበታቹም በተነጠፈ በከበሩ ልብሶች ላይ ወረደ። በዚያንም ጊዜ የብርሃን መላእክት መጥተው በብርሃን ጽዋ ተቀበሉት። የክብር ባለቤት የጌታችን የኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ አስቀድመው እንዳደረጉት ያው እነ ኡራኤል መልአክ እዛ ተሰብስበው ደሙን ቀርጠው በኢትዮጵያ ላይ ረጩት ብለው የሚሉት ተረት አላቸው አይደል? በድርሳነ ኡራኤል ላይ እንደሱ አደረጉት ይላል። በዓለም ዳር እስከ ዳርም ረጩት። ኢትዮጵያ ብቻ አይደለም። በመጀመሪያ
ወደ ኢትዮጵያ ምድር መጡና ናግራን በምትባል አውራጃ ትግራይ ውስጥ ናት አይደል? ናግራን መርጌታ። አዎ ከናግራን ጀመረ። ከዛ ግሼን ደብረ ከርቤ ሁሉ ረጨ። ከዛ የኢትዮጵያ ወንዞች ተራሮቹን፣ አፍላጎቹን፣ ምንጮቹን ሁሉ ረጨ ይላል እና ሚካኤልና ማርያምና ኢየሱስ በዑራኤል ክንፍ ላይ ተቀምጠው በንፋስ እየጋለቡ አስቀድመው ወደ ትግራይ ሄዱ። ከዛ ተመለሱና ወደ ጎጃም መጡ። ከዛ ደግሞ ተመልሰው የሸዋ ሰዎች መጡ። ወደ ድሬዳዋ ደግሞ ሲሄዱ እነዚህ አሰቦት አካባቢ ላይ የምስራቅ እዚህ አሰበ ተፈሪ አካባቢ ያሉ ሰዎች ያው የሐረር ሰዎች ግልጥ ግልጥ ነው የሚናገሩት። አይ ቲንክ ሰደቧት። እንደዛ ነው የተጻፈው። ተረታም ትውልድ። ከዛ ደግሞ ወላይታ ሀገር ሄዶ ሚዳቋ ጠበቀ ይሉልሃል። ያገናኘኝ መድኃኔዓለም ተራ በተራ እንደ ጎልያድ አጋድመሃለሁ ማለት ነው በራስ ተረት። እሺ በዚያን ጊዜ ብርሃናዊ መላእክት መጥተው በብርሃን ልብስ በተቀበሉት የክብር ባለቤት በጌታችን በኢየሱስ ክርስቶስ በተሰቀለባት በዕለተ ዓርብ አስቀድመው እንዳደረጉት ከዓለም ዳር እስከ ዓለም ዳር ረጩት፣ ደሙ ማለት ነው። ከዛ ከመስቀሉ ውስጥ አግኝተው ይህንንም የከበረ ዕፀ መስቀል ከሁለት ከፈሉት። ከመስቀሉም ከሚፈሰው ደም ንግሥት እሌኒ በወርቅ ወጭት ተቀብላ በወርቅ ብርሌ ውስጥ አደረገችው። በቤተ ክርስቲያን ውስጥም አስገብታ አኖረችው። ከዚያንም ጊዜ ወዲህ ንግሥት እሌኒ ከዚያ ከከበረ መስቀል ውስጥ ጋኝ ማስልህ እግዚአብሔር ልኮኛል። ይህን ተረት ድራሽ አባቱን ነው የምናጠፋው፣ ትውልድ ነፃ እንዲወጣ። ያው እዚህ ካህናቱ በቅባቱ ካህናትና ታቦት ያከብሩበታል። ያው ታቦት ማነው ነገስታት ታቦቶችም የሚከብሩበት ሜሮን ይላል። ታቦትም የሚቀባው ከዛ መስቀል ውስጥ በተገኘ ወይ ዘይት ነው ይላሉ። ደምም ተገኝቷል። ደሙን ሴትዮዋ ትጠጣዋለች፣ ዘይቱን ታቦትና ካህናት ይቀቡበታል አሉ። ታዲያ እንደዚህ የሚቀቡበት ከሆነ አሁን ጳጳሳቱ ሜሮን እያሉ በሰታት የሚያማስሉትስ? እኔ የምልህ ወተቱና ወይኑ የት ደረሰ? ደም፣ ወተት፣ ወይን፣ ቅባት ነው የተገኘው። ቅባቱ ታቦትና ጳጳስ ሲከብሩበት፣ ደሙን ሴትዮዋ እንደምጠጣው እዚህ ገጽ 222 ላይ ነግሮናል። ወተቱና ወይኑ የት ሄደ? እና እኔን እየተናገርክ ታዲያ ኤርሚያስ ማን ይገባል ነው? ማን ገብቶ ነው የሚያወራው? መስቀል አብርሃ በከዋክብት እያለ እኮ ሰላም ብያቸዋለሁ። እሺ ስፒሮስ እንኳን ደህና መጣ። ዳጊ አለ? ሰላም ብያለሁ ሁላችሁ። እግዚአብሔር ይመስገን። ዳግሻ አለ? ኤርሚ ያለ? አቤት ኤርሚ ያለው ስፒሮስን ተቀበለው። ኦኬ እሺ። ሰላም ስፒሮስ እንኳን አርስቱ ነው ዛሬ። አርስት ምንም ዳይቨርት እንዳታረጉ፣ እዚህ ታሪክ ላይ ነው የምናወራው። በዚህ ታሪክ ነው፣ ግን ታሪኩ ትክክለኛ አይደለም። አንድ ታሪክ ስናነብ ስናጠና፣ ይሄ እንግዲህ የተጻፈው አሁን በቅርብ ነው አይደል? መስቀሉ የተገኘው 325 ነው። 325 ወይም 400 ታሪኩ ማን ጻፈ ብለን ወደ ቢኒ ያለ አንዴ ስፒሮስ ከይቅርታ ጋር እኔ ስራ ላይ ስላለሁኝ ቢኒ ያለ እንዴ? ኦኬ ቢኒ የለም መሰለኝ። እሺ መሪጌታ አሉ እንዴ? መሪጌታም የሉም፣ ቢኒም የሉም። አለው እንዴ? እሺ አንዴ ስራ ላይ ስላለው ነው። 5 ደቂቃ ያላስቸግረው ስፒሮስ ነው። እህትዬው ቆይ አንዴ ካለሽ እህትዬው አለሽ እብራይት? እሺ ይቅርታ በጣም ችግር የለም ዳጊ ጨርስና ከዛ ትቀጥላለን። ኦኬ እህትዬው የለችም። ሩት አለሽ? ሰው ለሽ ብሎላል ማለት ነው ነገሩ። ይሄንን እየሰማ እንዴት አይተኛ? ሩት በካናዳ አለሽ እህትዬው? የለችም። አይ ፔንቴ እንዲህ አይነት ነገር ሲመጣ ይደብረዋል። እኔም የግድ ሆኖብኝ ነው። እነሱ ሉቃስ ማቴዎስ ስትላቸው ነው አይናቸው ፍጥጥ የምናውቀው የምንሰማው። ኦኬ እሺ እህታችን ምንድን ነው ያለ ስፒሮስ? መቅደስ ወይ መቅደስ መርጌታ ትቀጥላላችሁ። መቅደስ አለሽ? አይ የለም ሰው ተኝቷል። በቃ እታችሁ ረዱ። ኦኬ የሚያወራ ኦርቶዶክሳዊ ካለ መምጣት ይችላል። ስፒር መቀጠል ትችላለህ። ቆሞስ እንኳን ደህና መጡ። መቀጠል እንችላለን። ተባረኩ።
ትንሽ ኤርሚ ላይ ቅር ያለኝ አሁን ታሪኩን እያነበብክ ንግስት ኤሌኒን ስትናገር ነበር። ታሪኩ መጽሐፉን ትክክለኛ ነው፣ ኤሌኒ እንደዚህ አድርጋለች የሚለውን ግን አላጠናህም። እንዴት ነው ያላጠናሁት? መጽሐፉን እኮ አንብቤ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን አላጠናህም። የትኛውን መጽሐፍ? ትክክለኛውን ታሪክ። ትክክለኛው ታሪክ ይሄ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን የጻፈችው ይሄ አይደለም፣ ትክክለኛው ታሪክ አይደለም። ለምን ታሪኩ ኦርቶዶክስ ወደ የተሳሳተ ኢትዮጵያ ገባ ስትል ነበር አንተ። ገባ ማለት ሌላ ቦታ ነበረ። በዘርዓ ያዕቆብ ጊዜ ገባ ስትል ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጻፈችው ትክክል አይደለም ነው የምትለው? ትክክል አይደለም። ይሄ ታሪኩ እንደዛ አይደለም። ኦርቶዶክስ ተሳስታለች አይደል? ይሄ መጽሐፍ ተሳስቷለሁ። ደም ጠጦች ምናምን ምን የለም። መልአክ ኦርቶዶክስም ተጻፈው መልአክም የጻፈው ትክክለኛው ታሪክ ትላልቅ አባቶች ጽፈውታል። እንደውም ዳኒም ሲናገር ነበር። የራሳችሁ የማን የራሳችን ማን ነው ደግሞ? የቤተክርስቲያን አባት ዳኒ፣ ዶክተር ዳኒ ታሪክ ያውቀዋል። ጥሩትና ማንም የቤተክርስቲያን አባት አላምነው አትመን። ግን ከዘርዓ ያዕቆብ በፊት የነበሩት ሶስተኛ አራተኛ ክፍለ ዘመን ቅዱስ ዮሐንስ አፈወርቅ ራሱ ይህንን ነገር ይናገራል። መስቀልን ስናከብር ከከተማ ውጭ ሄደን እናክብር እና ታሪክን ስናነብ አንደኛ መንግስቱ ያደረገውን ለኦርቶዶክስ ለጳጳሱ ወይም ለሲኖዶስ መስጠት ትክክል አይደለም። ዘርዓ ያዕቆብ ተሳስተዋል። አዎ የኢትዮጵያ ኦርቶዶክስ ተሳስተዋለች ማለት ግን ትክክል አይደለም። ንጉሱ ስላደረገ ንጉሱ እኮ ከኦርቶዶክስ ቤተክርስቲያን እኮ በወቅቱ ከነበሩ ካህናት ጋር እኮ ሆኖ ነው ይህን ድርጊት ያደረገው እኮ። ከካህናትም ቆስጠንጢኖስ ከካህናት ጋር ሆኖ እኮ ነው ካህናቱን ሲፈጅባት ንጉሱ ለምንድን ነው አብረው ካህናቱ ሁሉ ነው ህዝበ ክርስቲያኑ ሁሉ የሞት ፍርድ ይገባቸዋል ብለው ነው የፈረዱባቸው በየካቲት 2 ቀን ደብረ ብርሃን ላይ። እኔ መጽሐፉ ላይ የተጻፈውን ካሜራ ከፍቻ አንብቤ የተሳሳተ ታሪክ ተናግራል ብለህ ብትለኝ የታሪኩ ባለቤት እኔን አድርጋ አትወንጅለኝ። የታሪኩ ባለቤት ኦርቶዶክስ አይደለም። ከቅድም ጀምሬ አንተ የተጻፈውን ነው የምታነበው። ራይት። ለምሳሌ ወንጌል ሰበኩ ካለ ለኢትዮጵያ ኦርቶዶክስ ትክክል አይደለም ብለው ይኸው ወንጌልን ሳነብ እኮ የኢትዮጵያ ኦርቶዶክስ ትክክል እንዳልሆነች አየው ትላለህ አይደል? ገድላት ላይ ግን ገድላትን አንብበክ ይሄ ምንጭ ከየት ነው የመጣው ማን የጻፈው መቼ ነው የተጻፈው ብለህ ግን አታይም። ለምን እኔ ቤተክርስቲያኒቱ ናት ይሄንን ራሷን የጻፈችው? ቆይ ራሷን የጻፈችው ኦርቶዶክስ። እሺ ችግር የለም። እናንተ ይሄንን ታውጣላችሁ፣ የትክክለኛውን ደግሞ ታሪክ እለቃለሁ። ችግር የለም። ሰው ይማራል። ስፒሮስ ምን መሰለህ ችግር የለም። አይ ስፒሮስ እየሰማኸኝ ነው? እየሰማሁ። አዎ በጣም ጥሩ። አሁን ምን መሰለህ ይሄ እንዲያውም ብዙ ጊዜ ኤርሚ የሚያወጣቸው ገድላት ድርሳናት ወይ ገዳሙ ራሱ ያሳተማቸው ካልሆነ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ማሳተሚያ ድርጅት ወይም በትንሣኤ ዘጉባኤ ማተሚያ ቤት የታተሙትን ለታማኝነት በብዛት የሚቀርቡ እነዚህን ነው። ለምንድን ነው? የታመነባቸው መጻሕፍት ናቸው። ትንሣኤ ዘጉባኤ ማተሚያ ቤት የቤተ ክርስቲያኒቱ ሀብት ነው። ትንሣኤ ማሳተሚያ ድርጅት ደግሞ ያው ሊቃውንቱ ያሉበት መጻሕፍትን የሚመረምሩ የተመረጡ ሊቃውንቱ ያሉበት ትንሣኤ ማሳተሚያ ድርጅት። የት ይታተማሉ? በትንሣኤ ማሳተሚያ ድርጅት የሚመረመሩ መጻሕፍት የት ይታተማሉ? ትንሣኤ ዘጉባኤ ማተሚያ ቤት። ይቅርታ ግን እንዴት እንደሚሰራ አላውቅም። እንደዚህ ስለሆነ ቆየኝ አንድ ጊዜ ብቻ አይደለም። ቤተክርስቲያኒቱ ማናተመው አይደለም። እነዚህ ታሪክ እኮ እዚህም ታትመዋል። ይሄ ታሪክ የመጣው በዚህ ክፍለ ዘመን ነው። ትክክለኛ ኦሪጂናሉ ላይ የለም ተብሎ ሰው እንዲያውቅ ብቻ ይቀመጣል። ትክክለኛ ታሪክ ተደርጎ አይደለም። እነዚህ ታሪኮች ከውጭ ነው የመጡት። ኢትዮጵያ ፈጥራ ጽፋ አይደለም፣ ከውጭ ነው የመጡት። ግን ወደ ኢትዮጵያ ሲመጡ አባቶች በህልና በቃ እውነት መስሏቸው ተቀብለው ይሆናሉ። እዚህ ግን በደንብ አጥንተው ያው መሳሪያውን ብሩም ስላላቸው ይሄ ታሪክ እንደዚህ ነው። እንደውም በፊት ቀደም ኤርሚ አንስቶ ነበር ስለ ጊዮርጊስ ሲያነሱ እሱና ቢኒ ሄጄ አየሁ። በ6ኛ ክፍለ ዘመን አንድ አባት ምን አለ? ቅዱስ ጊዮርጊስ እውነት ለኢየሱስ ክርስቶስ መስክሮ እንደሞተ አውቃለሁ። ከዛ በኋላ ግን ምን እንዳደረገ እግዚአብሔር ብቻ ነው የሚያውቀው አለ። ለምን? ብዙ ነገር እንደዚህ ያደረገ ብሎ ስለተጻፈ
እነዚህ ነገር የሚያጠኑ ሰዎች ይመጡና ይሄ መቼ ነው የተጻፈው እንደዚህ ብለው ልክ መጽሐፍ ቅዱስን ከሌሎቹ እንትን እንደሚሉት ይህንን የቱ ስራ ጋር ነው? ለምሳሌ ቆይ ስፒሮስ፣ አሁን እንደዚህ በእናንተ ታሪክ ውስጥ ጊዮርጊስ 70ውን ነገስታት ተዋግቶ እንደገደላቸው ታውቃለህ አይደል? እሺ፣ የለም እንደዚህ አይነት ታሪክ የለም። እሱ ወታደር ነበረ። የኢትዮጵያ ኦርቶዶክስ ግን 70ውን ነገስታት ደምስሶ አጥፍቷቸዋል ብላ ትላለች እኮ። እሱን ነው እኮ ምልክ። አሁን እዛ እንደዛ ከተጻፈ ወደ ኢትዮጵያ የገባው ታሪክ ይሄ ስለሆነ ወደ ውጭ ያለው እስቲ ምንድን ነው? ሁለቱን አስተያየተ እንደዚህ አይነት ታሪክ የለም። ይሄ ነው ታሪክ። ወደዛ ስፒሮስ ወደዛ መሄድ አይጠበቅም። ያለነው ኢትዮጵያ ውስጥ ነው። ለመቃወም ብቻ ከሆነ ቀጥሉበት። ሰው ለማስተማር ከሆነ ግን ስፒሮስ አይደለማ። የውጭ መጽሐፍት አይደሉም ኢትዮጵያ ውስጥ የገቡ። ኢትዮጵያ ውስጥ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶቼ ናቸው። ጊዮርጊስ ኢትዮጵያዊ አይደለም፣ ይቅርታ አርመን። ቤተክርስቲያኒቱ ገድላቱ በቤተክርስቲያኗ እየተነበቡ አምና የተቀበለችውን ገድል ትተን እንዲሁ ወደ ሌላ አንሮጥም። ችግሩ ያንተ ምን መሰለ? አንተ ይሄንን ለማስተካከል አይደለ እንዴ? ሰዎች ያን የሚሰሙት ይሄንን ሲሰሙ ነው ይሄ ትክክል አይደለም ብለው ጫናም ይፈጥራሉ። ማን ነው የሚያስተካክለው? ቤተክርስቲያኑ አታስተካክል። እዚህ የሚሰሙት ሰዎች ግን ኦኬ ትክክለኛው ታሪክ ለምን ጊዮርጊስም ስትቃወሙ ጊዮርጊስ ነበረ፣ ካቶሊክ ኤርትራንም አይቀበሉ ግን መጨረሻ ለእሱ የተጻፈው ታሪክ ግን ካቶሊክ እንደዚህ ትላለች፣ ኢስተር ኦርቶዶክስ እንደዚህ ትላለች። ቤተክርስቲያን ሳትለይ በፊት የነበረ አባት ቅዱስ ስለሆነ እንደዚህ ይላል። ይሄንን ከየት አመጣችሁት ብላችሁ እንትን ስትሉ ሰው ጭንቅላቱ ላይ የሚቀረው ኦኬ እዚህ ጋር ያለው ትክክል ታሪክ አይደለም መፈለግ ይጀምራል። የዛኔ ትረዱታላችሁ። ቅዱስ ጊዮርጊስ ተሳስቷል፣ እንደዚህ አድርጓል፣ ቆይ ስፒሮስ ምን መሰለ? አንድ ጊዜ ቆየኝ። አስተራየ ምን መሰለ? ስፒሮስ ለምሳሌ ቴዎሎጂካል የሆኑ ትምህርቶች የምስራቅ አብያተ ክርስቲያናት ምን ይላሉ? በነገረ ክርስቶስ ላይ ምንድን ነው የሚሉት? የምዕራብስ ምን ይላሉ ብሎ ከምዕራብ ጋር አስተያይተህ በትምህርት ቤት የሚሰጥ ትምህርት ስለሆነ እሱን ከውጭ ጋር ምን ይሉታል፣ ውጮች ምን አሉ፣ እንደዚህ ምን አሉ ብለህ ታስተያየዋለህ። ገድላትና ድርሳናት ግን እዚህ ያሉ ሰዎች እንደሚናገሩ የውጭ ገድለን ምን አለው እንትና ምን አለው አይባልም። ምሳሌ አንድ ነገር ብቻ ጠቅሼልህ ልለፍ። ለምሳሌ ገድለ አቡነ ገብረ መንፈስ ቅዱስ ግብፃዊ እንደሆኑ ይታመናል። 562 ዓመት የኖሩ ናቸው በህይወት። ነገር ግን የእናታቸውን ጡት እንኳ ያልቀመሱ አይደለም ውሃና ሌላው ምግብ ተወው፣ የማይታሰብ ነገር ነው። ውሃ የሚባል ነገር 562 ዓመት ሙሉ ሲኖሩ የውሃ ጠብታ መላሳቸው አልነካው። የውሃ ጠብታ ብቻ አይደለም፣ ዕለተ ዓርብ ተወልደው እናታቸው ጡት ልትሰጣቸው ስትል እንዴ በዓርብ ወልድ ስብሐት ለመንፈስ ቅዱስ ብለው አመሰገኑ። እናትና አባታቸው ተገረሙ። አቅሌስያና ብህንሳ ማን ነው እነዚህ? ከዛስ እንዲህ ብሎ ነው ገድሉ የሚያወራው። አየህ 60 አንበሶች 60 ነብር አናብርት ደግሞ በቀኝና በግራ 120 አስፈሪ አናብስት ተከቦ ይኖር የነበረ ሰው ነው። ገድሉ ከሀ እስከ ፐ ይነበባል። ከዚህ ውጭ ወዴት እንሂድ? ቤተ ክርስቲያን ይሄ ትክክል አይደለም። አንድ ሰው ሆኖ ሊጾም ይችላል። 40 ቀን ሊጾም ይችላል። ከዚያም በላይ ሊጾም ይችላል። ነገር ግን ከእናቱ ማህፀን ጀምሮ እህል ውሃ የሚባል ነገር ያልቀመሰ ሰው የለም ብላ መግለጫ አልሰጠች። ይኸው ታቦታቸውን ታከብራለች፣ ትተርከዋለች። ታሪኩም እየተተረከ እንዴት አድርገህ ነው የምትቃወመው ነው? እሱማ እየተቃወማችሁ ነው። እኔ እኮ እሱን አይደለም እያልኩ አለሁት። እነዚህ ነገሮች አትቃወሙ፣ ስተት የሆነው ነገር አትቃወሙ እያልኩ አይደለም። ሰውን ለመርዳት ከፈለጋችሁ ይሄ ታሪክ ከየት መጣ? ይኸው መጀመሪያ አልነበረም። ባይሆን ታሪኩን ይሄ ታሪክ ትክክል አይደለም ብላችሁ ቅዱስ ጊዮርጊስ እንደዚህ ዝሙተኛ ነበረ፣ ኤሌኒ እንደዚህ አሮጊቷ ሽማግሌ፣ የግብፅ ሽማግሌ፣ የአረብ ሽማግሌ እያላችሁ አትናገሩ ነው። ለምን እነሱ ያላደረጉትን እነሱ ማያውቁትን ታሪክ ተጽፎ ቢሆንሳ
ይጻፋ እሱ ላይ ነው። ይጻፋ። ቤተ ክርስቲያን ምን አለች? ሊቃውንት አለዋት አይደለም እንዴ? ሊቃውንት ጉባኤ አለ አይደለም? ቆይ ስለ እርሶ ቤተክርስቲያን የተሳሳተ ነገር ብጽፍ እርሶን መስደብ አለብን? ምኑ? እኔ ያለው በአካል እኔ መመለስ እችላለሁ። የተክለ ሃይማኖት ገድል ከሆነ ግን ምን ታደርገዋለህ? ቤተ ክርስቲያን ማረም አለባት። ተቅማጥ የክርስቶስ ሥጋ መስደብ ጽድቅ ነው እንዴ? መስደብ ምን አልከኝ? ሰው መስደብ ጽድቅ ነው? ጽድቅ ከሆነበት ተስደበኝ። ኖ እርሶ ነው እኮ የሚሳደቡት። አይደለም ምንም ስድብ አይደለም። እርሶ የሚሳደቡት ስል ገድሉ የሚያነብ እነዚህ የአረብ ሽማግሌዎች እቺ ደም ቫምፓየር ምናምን እያሉ ሲጽፉ ነበር። ቅዱስ ጊዮርጊስ የጻፉትን ጠይቃቸው። ታዲያ ቫምፓየር ማለት ደም የምጠጣ ነው፣ በፊልም ላይ የሚያውቁት። ጠጥቷል አልጠጣም? እሱ ጠጥታለች አልጠጣችም? ስፒሮስ ልብ ብለህ ስማኝ። ሴትዮዋማ ደም እንደምጠጣ ድርሳነ መስቀል ገጽ 197 ገጽ 122 ላይ የመቅደላዊት ወንጌል ደግሞ ጌታችን ኢየሱስ ክርስቶስ ይናገራል። አይመለከተኝም። እሱን ከፈለጋችሁ የእናንተ ኢየሱስ ወልዶ ከሆነ በቃ ቀጥሉበት። ችግሩ የኢትዮጵያ ኦርቶዶክስ ጋር ስለሆነ መርጌታ አንዴ ልክ እኛ የማንቀበላቸው መጽሐፍት የመግደላዊት ማርያም የቶማስ ወንጌል እያልክ ብለህ ብትል እሱ እኛ አንቀበልም። ቅራቅንቦ የሆነ የሰይጣን መጽሐፍ ነው ብራዘር፣ እኛ አንቀበልም እኮ። ይሄም ስህተት ነው። እንደዚህ አይነት ልክ እንደዚህ ስህተት መሆኑን እኛን አይደለም ሄደህ መጠየቅ ያለብህ፣ ጸሐፊዋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጠየቅ ያለብህ ብራዘር። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጻፉ መጽሐፍቶችን በዓለም ዙሪያ ያሉ ወገኖቼ ገንዘብ አዋጥተው ገዙልኝ። መጽሐፍቶቹ መጡ፣ ገናም የሚመጡት አሉ። ይሄን ሲገዙልህ ግን ትክክለኛውን አልገዙልህም። ለምን? የኢትዮጵያ ኦርቶዶክስ ጥላቻቸው። አድምጠኝ። የኢትዮጵያ ኦርቶዶክስ የወጣ ነገር የምታወራ ከሆነ ስርዓት አስይዛለሁ ማለት ነው። እሺ በቃ ጨርሻለሁ። እኔ መጽሐፉን ያስገዛሁት፣ የገዙት ደግሞ የቤተክርስቲያን አገልጋዮች የሆኑ ሰዎች ናቸው። ትክክለኛ መጽሐፍት አልገዙልን ብለህ ካልከኝ ድርሳነ መስቀል የሚባል እኔ ካነበብኩት ውጭ ሌላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ድርሳነ መስቀል የታተመ ካለ አምጣ። በደብረ ሊባኖስ ክርስትና የኢትዮጵያ ኦርቶዶክስ ጋር ብቻ ነው እንዲ ያለ። አድመጠኝ። እኔ አይመለከተኝም። ጊዮርጊስ ስለሚባል አንድ ቀዥቃዣ ሰውዬ እኔ እታቅልሃለሁ። እናንተው ዛው ይሄንን ነው እኮ እኔ የሚቃወመው ነገር ይሄ ነው። አይመለከተኝም። አትሳደብ። ስለሱ የተጻፈው ትክክል አይደለም በለው ብራዘር። ስለ አንድ ተራ ወታደር ተብሎ የተባለ እኔንም ሳሰድበኝ ታች ረድ ብራዘር። አንድ ተራ ወታደር አርመናዊ የሆነ ሰውዬ እኔ ታሪኩን ግለ ታሪኩን እኔ አላቅ። እዛ በየቦታው ግሪኮች እንደፈለጋችሁ ትጽፋላችሁ፣ ኮፕቲኮች እንደፈለጋቸው ይጽፋሉ። ኦሪየንታል የተባለችው ኦርቶዶክስ ጊዜ እንደፈለገችው ትጽፋለች። እኔ ግን የኦርቶዶክስ ተዋሕዶ አገልጋይ ስለሆነን እዚህ ያለን በሙሉ ቆሞስም መርጌታም አስተራይም እኔም ማለት ነው። እድገታችን የተገኘኑ ከኢትዮጵያ ኦርቶዶክስ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጻፈችውን ውሸት በልና የነጮቹን ነው እውነት በልን ይበለቃል አልልም አልን። ግሪክስ የጻፈችው እውነተኛ መሆኑን የጊዮርጊስን ታሪክ በምን እርግጠኛ ነህ አንተ? እሺ የኢትዮጵያ ኦርቶዶክስ ገድለ ጊዮርጊስን የጻፈችው መልካ ጊዮርጊስ ላይ የተጻፈው ስህተት ነው፣ ይሄ እንደዚህ አላደረግም ብለህ ካልከኝ 70 ነገስታትን ገሏል ነው ብላ ብትለው፣ ደምስሶሙ ለአጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለ70 ነገስት እያለች ጽፋለች። በመልክ ላይ ለጽንሰት ከማለት ነው አይቴ ለቀራንብት ቀን መልካ ጊዮርጊስ ላይ ማለት ነው። ይህንን አንተ አታውቀውም። ተመጣና እዚህ ከኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ጋር እኮ ከነበርን ጋር ነው የምታወራው። ስለዚህ ይህንን ተጠያቂ ከሆነች የኢትዮጵያ ኦርቶዶክስ ናት ተጠያቂ የምትሆነው። ንግስት እሌኒ የሰው ደም ትጠጣ ነበር። ይኸው መጽሐፋቸው ነው የሚናገረው። እችን ሴትዮ እናቴ ብዬ ነው አልጠራትም። የጌታን ደም በስቁረቱ በቀዳዳው ውስጥ የገባውን አገኘች። ደም ብቻ አይደለም ያገኘችው፣ ወተት፣ ዘይት፣ ወይን፣ ቅብአት አገኘች። ቅብአቱ ታቦትና ጳጳሳት ሲነግሱ የሚቀቡበት ነው አለች። ይኸው ቤተክርስቲያኒቱ ገጽ 122 ገጽ 97 ድርሳነ መስቀል በደብረ ሊባኖስ ገዳም የታተመ ማለት ነው። የታተመ ማለት ነው። እዚህ ቤት ሰዎች እስኪ ነስራቸው ድረስ ነው እውነት የሚነገራቸው። እስኪ ነስራቸው ድረስ እዚህ ቤት ከመግባታቸው በፊት ደጋግማችሁ አስቡ። ቆም ብላችሁ ያለ መረጃ የሚወራበት ቤት የሚመጡ ሰዎች ሁሉ ዝም ብለው ፉርሽካዎች አይደሉ። ዝም ብለው በስሜት የሚናገሩ አይደሉ። በመረጃ ቆሞስም ሲመጣ፣ ዳጊም ሲመጣ፣ መርጌታም ሲመጣ፣ አስተራይም ሲመጣ የቤተክርስቲያን አገልጋዮች የሚያውቁ ናቸው። መጽሐፍ ቅዱስን በሚገባ የሚያውቁ የቤተክርስቲያኒቱን መጽሐፍቶችንም ጭምር ዜማን ሁሉ ጭምር በሚገባ የሚያውቁ ናቸው። 5 አመረ ሚስጥር ስንት ናቸው? እስቲ ማማን ናቸው ብለህ የምጠይቀው ትውልድ አይደለም ይሄ ትውልድ እዚህ ያለው ብራዘር።
የጉባኤ ቤተ መምህር ሁሉ የሆኑ ደብር አስተዳዳሪ ሁሉ የሆኑ ሰዎች ናቸው እዚህ የተቀመጡት። ልብ ብለህ በመጀመሪያ አስባችሁበት ግቡ። ኦርቶዶክስ ተዋሕዶ ቤተክርስቲያን ጻፈች። መጽሐፍቶቿን በጥንቃቄ ወገኖች ገንዘብ በዓለም ዙሪያ ያዋጡልኝ፣ ገዙልኝ። ቴንኪው፣ ወዳችኋለሁ ወገኖቼ ወንጌላውያን። መጽሐፍቶቹ ተነበቡ መጡ እና የኤርምያስ ጥፋቱ አነበባቸው፣ የመርጌታ ጥፋቱ አነበባቸው፣ የአስተራይ ጥፋቱ፣ የቆሞስ ጥፋታቸው አነበቡና የዳጊ ጥፋቱ አነበበና ወይ ሰማና መጣ ተናገረ። ሲናገር ገጽ ምዕራፍ ግዕዝ ከአማርኛ አውጥተን አሳየን እና የተሳሳተ ሆኖ አገኛችሁት። በታሪካችሁ ራሳችሁ አፈራችሁ። ኦኬ። ስለዚህ ስለ ንግሥት እሌኒ ስለ መስቀሉ አመጣጥ አቅም አለኝ ማውራት እችላለሁ ብሎ የሚል ኦርቶዶክሳዊ ካለ ዌልካም። ስትመጣ ግን ቆም ብለህ አስብ። በመጀመሪያ 2 3 ያስቡ። ታብና ኮፒ ሊንክ ሼር አድርጉት። 2 3 ያስቡ ስትመጡ። ታሪክ ስለሆነ ይሄ መጽሐፍ እንደሚል ሁሉን ፈትኑ መልካሙን ያዙ ብሎናል። እንፈትናለን፣ እንመረምራለን። ታሪኩ ተደርጓል አልተደረገም? አዎ ከተደረገ እውነት ነው እውነት አይደለም? ይጣራል፣ ይበጠራል። ብራዘር ማጭበርበር ማምታታት የሚባል ነገር የለም። ዓለም እያየ አፈር ደቼ እናስግጥልሃለን። ተረትን አደባባይ ላይ በመረጃ ዝም ብሎ በጉራ አይደለም፣ በቀረርቶ አይደለም፣ በመረጃ ያጣ ለማይ ተሳድቦ ሄዳን እንዲሉ እየተሳደቡ የሚሄዱትን እያየን ነው። በእውቀት ግን ከሆነ ቆም ብለህ አስብበት። እዚህ ቤት ከመግባት በፊት ወንድሞቼ ሲያወሩ ቆም ብለህ አስብ ብራዘር። የምናገረው ነገር የምናቅ ሰዎች ነን። ለምንናገረው ነገር አስረጂ የሆነ ታሪክ ከመጽሐፍት ድርሳናት፣ ገድላት፣ ታምራት መጽሐፍ ቅዱስም ቢሆን ቁጭ ነው የምናደርገው። ቁጭ ያው ያል ማለት ነው። ንግስቲቱ ደም እንደምትጠጣ ድርሳነ መስቀል የሚባል መጽሐፍ ነው የሚናገረው። ደም ጠጭ ነበር። የታዲያ ከታች ያሉ ኮሜንታተሮች ቫምፓየር ናት ብለው ቢሉ ይደስባቸው እንዴ? ያው ደብረ ሊባኖስ አንድነት ገዳም የታተመ መጽሐፍ ነው። ያው በዚያንም ጊዜ ይላል። ክፍሉ በጣም ሰፊ ነው። እኔ ሙሉን አንብቤያለሁ። ቀደም ሳነብ ነበር። ከዚያንም ጊዜ ወዲህ ንግስት እሌኒ እዚህ እንደዚህ ይላል። ቆይ ካህናቱም ንግስት እሌኒ እንዳዘዘቻቸው ይህን የከበረ ዕፀ መስቀል ከሁለት ይከፍሉት ዘንድ በመጋዝ መቁረጥ ጀመሩ። የተገኘውን ግማደ መስቀሉ ማለት ነው። ካህናቱም በአዲስ መጋዝ ይመግዙት ዘንድ ጀመሩ። ሲጀምሩ ያን ጊዜ ከውስጡ እንደ ውሃ ምንጭ ደም ጎረፈ፣ በበታች በተነጠፉት የከበሩ ልብሶች ላይ ወረደ። በዚያንም ጊዜ ብርሃናውያን መላእክት መጥተው በብርሃን ጽዋ ተቀበሉት። የክብር ባለቤት ጌታችን የኢየሱስ ክርስቶስን በተሰቀለበት በዕለተ ዓርብ አስቀድመው እንዳደረጉት በዓለም ከዳር እስከ ዳር ረጩት። ይህንንም የከበረ ዕፀ መስቀል ከሁለት ከፈሉት። ከመስቀሉ ከሚፈሰው ደም ንግስቲቱ እሌኒ በወርቅ ወጭት ተቀብላ በወርቅ ብርሌ ውስጥ አደረገችው። በቤተ ክርስቲያን ውስጥም አስገብታ አኖረችው። ከዚያንም ጊዜ ወዲህ ንግስት እሌኒ ከዚያ ከከበረ መስቀል ውስጥ ከፈሰሰው ደም ሳትቀምስ የማትበላና የማትጠጣ ሆነች ይችላል። ደሙን ትጠጣለች። በመስቀል ውስጥ ምንድን የተገኘው? ደም፣ ወተትና ዘይት። የት? ገጽ 197 ወደ ጌታ ክርስቶስ ዕፀ መስቀልም ካህናት በቀረቡ ጊዜ ችንካሮች በወጓቸው ቀዳዳዎች ደም፣ ወተትን፣ ወይንን፣ ቅባትን ሲፈስ አገኙት። መስቀሉ ተቆፍሮ ከተገኘበት ማለት ነው። ይህንንም ቅባት የክርስቶስ ወገኖች ጳጳሳት፣ ነገስታት፣ ታቦቶች የሚከብሩበት ሜሮን ነው አሉ። ቅባቱን ካህናትና ታቦቱ ይቀቡበታል። ደሙንስ ንግስት እሌኒ ተጠጣዋለች። ገጽ 122 ላይ 222 ዘወርሃ ሚያዝያ ላይ የተጻፈ ገጽ 197 ከፈለክ በግዕዙ እናስቆመኩመሃለን ማለት ነው። ማምታታት እዚህ ቤት የለም። አስተራዬ ይቀጥል። ቴንክ ዩ። ሰላም ለእናንተ ይሁን ቅዱሳን። እንግዲህ በጣም ጥሩ ውይይት ነው፣ ጥሩ ርዕስ ነው የተነሳው። ያው እዚህ ኤርሚ ቤት መጥቶ መቼም ዝም ብሎ እንደዚህ ማውራት አይቻልም። ምክንያቱም በመረጃ ካልሆነ በስተቀር ሁሉ ነገር በመረጃ ካልተደገፈ በስተቀር ዝም ብሎ ማውራት ጉንጭ
ነው የሚሆነው። ግን እኔ በጣም የገረመኝ እንደው ቀደም የገባው ስፒሮስ እኔ በጣም ይገርመኛል። ከፍተኛ የሆነ ልዩነት በመካከላቸው እያለ እነርሱ ጋር ገብቶ አንዳች ነገር ተንፈሽ ለምሳሌ በክርስቶስ ባህሪ እንኳን ከፍተኛ የሆነ ልዩነት በመካከላቸው የዶክትሪን የዶግማ ልዩነት እያላቸው እነርሱ ጋር ገብቶ ምንም ነገር ማለት አይችልም። እዚህ ይመጣና የሆነ ታሪክ ሊያስተካክል ይሞክራል ማለት ነው። የትኛዋን ነው ታሪክ የሚያስተካክለው? እኛ እኮ እየተማርነው የኖርንበት በቤተክርስቲያኒቱ ታሪክ እንጂ በግሪክ ቤተክርስቲያን አይደለም። የግሪክ ቤተክርስቲያን ጨርሶም እንደም በዚህ መጣ ሲባል ያንን መያዝ ነው። እንደም ደግሞ እንዴ ትናንትና አንድ መልአክ እንዴ ትራንስፖርት ላይ ሆኜ እያየኋቸው ነበረ ካንተ ጋር ሲወያዩ አይቻቸዋለሁ እና በቃላቸው ነው የሚናገሩ። ከዛ ታሪክ አምጡ ስትላቸው ከየት አመጡ ስትላቸው ያነበቡት ሁሉ አይታወቅም። እንደዚህ ነው በቃ ቤተክርስቲያኒቱ በነገራችን ላይ በቃላችን ነው የምንይዘው። አሁን ይሄን አንተ እንትን የምትለውን እኔ እውነት ለመናገር በቤተክርስቲያኒቱ እያልን ማለትም ቀኔ ቤት እያለን ግን እንቀኝበት ነበረ። ደም ጠጣች እያልን ማለት ነው። እና ያው ቀኔ የሚያቅሰው መቼም ሰምና ወርቅን መርጌታ ያውቃሉ አይደል? ይሄንን ትክክል። እኔ አሁን በቀኔ ቤት የማውቃቸውን እዚህ ጋር ደግሞ ያለ መረጃ እያልኩ በጣም እየፈራሁ የምተዋቸው ብዙ ነገሮች አሉ። እቀጥላለሁ። ጥሩ ነው፣ ቀጥል። እሺ። በጣም እኔ የቀኔ ቤቱ በተለይ በጣም ጉድ እኮ ነው። የቀኔ ቤቱ ጉድ ነው። እና ይሄ በቀኔ ቤት የሚታወቅ ታሪክ ነው። እኔ ያወቀ ሰው ይሄንን ያውቀዋል፣ ግን ከየት ምንጩ እንደሆነ አናውቅም። ዝም በቃ ነው ላይክ ጠዋት እንነሳና ቀኔ ቤት ያው የሚያቅሰው ጠዋት እንነሳና አንድ ሰው ታሪክ ይተርካል፣ መርጌታው ማለት ነው። ታሪኩን ይተርካል። ታሪኩን የሚተርከው በቃሉ ነው እሱ ራሱ እንጂ መጽሐፍ ይዞ አይደለም። እኛ አይቻልም። ስለዚህ በጨለማ ነው የሚነበበው የሚነገረን። እዛ በገረን መሰረት ወተን ቅኔ እንቆጥራለን ማለት ነው እና ቅኔ እንቀኛለን። እንደሱ ነው የኖር ነው። እና ይሄንን ግን ደግሞ እውነትን በመረጃ ሳይሆን አሁን በጣም ነው ገረመኝ። እውነት ለካ እንደው ቤተክርስቲያኒቱ እንዲህም ጽፋም እንደው ይሄንን ሳታፍርበት ቀርታ ማለት ነው ሳታፍርበት እንደው ይሄንን የጻፉ ምን አይነት ይገርመኛል። እና ይሄንን ስፒሮስ መነጋገር ያለበት ይሄ እኮ ትክክል አይደለም። የጊዮርጊስ ታሪክ እሺ፣ ቆይ ታወሪያለሽ ሚዩት አድርጊ። የጊዮርጊስ ታሪክ የሆነ ታሪክ በዛ በግሪክ ላይ ያለ በዛ አካባቢ በኢስተርን ኦርቶዶክስ አካባቢ ያሉ ቅዱሳንን የነሱን ታሪክ እዚህ ሲሰማ ትክክል ካልሆነ ትክክል አይደለም ብሎ መሟገት ያለበት እዛው እነ ፍቅረ ማርያም ጋር ነው ማለት ነው። እኛ ጋር አይደለም። እኛ መጽሐፉን ያነበብነው መጽሐፉ ትክክል ካልሆነ ወይ ደግሞ አልፎ እያነበበ ከሆነ አይ ይሄን እንኳን አልፈኸዋል ብሎ ያንንም ደግሞ መረጃ ይዞ ማለት ነው እንጂ እኛን ፈጽሞ ሊወቅስበት የሚችል በጭራሽ ምንም ነገር የለም። እና እዛው ነው ቤቱ እዛው ነው። እንደውም ታሪክን ይዘህ ይሄን ታሪክ እንደዚህ አድርጋችሁ ለምን ጨመራችሁ ለምን ቀነሳችሁ ብሎ መወያየት ያለበት እዛው ይመስለኛል እንጂ እኛ ጋር መጥቶ አይመስለኝም። እና አንድ እሱን ነገር ነው። ግን ደግሞ በጣም የሚገርም ሁኔታ ብዙ አይነት ልዩነት እያላቸው ማለት ነው እነሱ ጋር ሲገባ ለምን ዝም እንደሚል እንደው በአፉን በዚህ እንደሚዘገው እኔ ሊገባኝ አይችልም። እና ደግሞ እዚህ መጥቶ ይሄ እኮ የቤተክርስቲያን አይደለም ብሎ ይከራከረናል። አጼ ዘርዓ ያዕቆብ ነው የቤተክርስቲያን አይደለም የምትለኝ? አጼ ዘርዓ ያዕቆብ የቤተክርስቲያን ሊቅ ተብሎ የቤተክርስቲያን ዋና መሪ ተብሎ ቤተክርስቲያኒቱን በከፍተኛ ሁኔታ ያከበረ ተብሎ ጽላት የተቀረጸለት የፖለቲካ ነው የምትለኝ? የፖለቲካማ አይደለም ሲጀምር። ቤተክርስቲያኒቱ ፖለቲካንና ቤተ ክህነትን አብራ ስታስኬድ የኖረች ናት እና ከፖለቲካ ልትነጥላት አትችልም። ያው መልካሙን ያደረጉ ክፉን ሌሎች ያደረጉ እያለች ብትክደውም ማለት ነው እንጂ አጼ ዘርዓ ያዕቆብን ከቤተ ክርስቲያን ተነጥልኛለ ጽላት ተሰርቶለት የተሰገደለት ቀን ተሰጥቶለት በዛ እየታሰበ የቤተ ክርስቲያን አይደለም ትላለህ። ይሄ ትክክል አይደለም በእውነቱ ከሆነ ማለት ነው። እና እንደ ቆም ብለህ ብታስብና እንደ ወደ ቤቱ ይሄንን ልትሞግት የምትችልበት ቤት ይሄ እንዳልሆነ ብታውቅ እንደውም አብረህ እዚህ መተህ ቁጭ ብለህ ተምረህ ከኛ ጋር የምትተባበረውን ተባብረህ ይሄ ትክክል አይደለም ይሄ እንደዚህ ነው እያልክ ካልሆነ በስተቀር እዚህ መተህ ኤርሚን ልትሞግት አትችልም በጭራሽ ማለት ነው። እና ይህም ደግሞ ትክክል ስላልሆነ ማለት ነው። እና ግን ደግሞ በጣም ስለ መስቀል እኔ በጣም ብዙ እንትኖች አሉኝ። ያው ኤርሚ በመረጃ ይዞታል። እኛ ግን ቅድም አስቀድሜ እንደነገርኳችሁ በቃላችን ነው የምናውቀው። በቃል ነው የሚተላለፈው ማለት ነው። ይሄ ትርክቱ በቃል ነው የሚተላለፈው። በቃል ትይዛለህ፣ በቃል ያስከውን ለዛ ትናገራለህ። እንደዚህ ነው የሚሄደው ማለት ነው። ትናንትና አንድ መልአክ
መላከማን እንደሚባሉ አሁን ስማቸው ጠፋብኝ እንጂ ገብተው መጽሐፉን አምጣ ይሄንን ታሪኩን ከየት አገኙ? እኔ ታሪክ እያለው እየጻፍኩ እየተማርኩ ነው። ስለዚህ እሱ ግን ከየት ነው ያነበቡት? ይሄ ትክክል አይደለም ካሉ ከየት ነው ያነበቡት ሲላቸው ያነበቡበት ጠፋቸው። እዚህ ጋርም አለ እንደው የቤተክርስቲያን ታሪክ በዓለም አቀፍ ደረጃ የሚለው እዛ ጋርም አለ ይላሉ። ግን እዛ ጋር ብትሄድ ደግሞ ላታገኙ ትችላለህ ማለት ነው። እና ሲጀመርም ደግሞ የቤተክርስቲያን ታሪክ የቅርብ ጊዜ መጽሐፍ እንጂ ሲጀመር የእንትን ታሪክን የሚናገር አይደለም፣ ስለ መስቀል የሚናገር አይደለም። እና ኤኒሃው ታሪኩ ትክክል አይደለም እንደ ታሪክ። ግን ደግሞ እንደው ይሄ በሎጂክም ደረጃ ራሱ የመስቀል አገኛኘት በጣም ፈጽሞ የተሳሳተ ነው። እንጨት በቆሻሻ ውስጥ ተደብቆ እንጨት ነው። እንጨቱን ሊያከብር ኢየሱስ አልመጣም። እንጨት በቆሻሻ ውስጥ ተደብቆ 3 እንጨቶች ማለት ነው። አሁን እንደተባለው 3 እንጨቶች የማናይና ጸጋማይ፣ ከዛ ደግሞ የክርስቶስ መስቀል በቆሻሻ 300 ዓመት ተደርጎበት እንግዲህ ቆሻሻ የነካው እንጨት ምን እንደሚሆን አስቡት። ሳይበሰብስ ቢያንስ እኮ የኢየሱስ አይበስብስ የሌሎቹ አይበሰብስም። የእንጨት ባህሪ መስቀል ሲሆን ይቀየራል እንዴ? እና በጣም ፈጽሞ እንዲህ አይነት ይሄ ዝም ብሎ የጥንት ዝም ብሎ ሳያገናዝቡ የሚቀበሉበት ዘመን አሁን አይደለም። አሁን 21ኛው ክፍለ ዘመን ነው። ይሄ እንጨት የማይበሰብስበት በምንም ምክንያት የለም። ኢየሱስ እንጨቱን ሊያከብር አልመጣም። እና ደግሞ ሲጀመርም እንጨቱ ብቻ እንዴት ተገኘ? ችንካሮች የት ሄዱ? እንደው ወደ ውስጥ ዘልቀው የገቡት እነ ሮዳስ አይደሉም እንዴ? እና እነዚህ ችንካሮች ተገኝተዋል። እና በጣም ውስብስብ የሆነ ታሪክ አሁን ላይ ልንቀበለው የማይገባ ደግሞም ለክርስትና ሕይወት የማይጠቅም እንደውም ክርስትናን የሚያዋርድ ዝቅ የሚያደርግ እንጂ እንዲህ አይነት እንደው ለቀጣይ ትውልድ አሁን ባለንበት እንኳን ብዙ በሚጠየቅበት ቀጣይ ደግሞ በጣም ኢንተሌክቹዋል እየሆንን በምንመጣበት ዘመን እንዲህ አይነት ከአንድ ጥያቄ የማያልፍ ትምህርት ይዞ ዓመቱን ሙሉ እንትን ማድረግ ተገቢ አይደለምና እንደው ለስፒሮስ ግን ይሄንን ማለት እፈልጋለሁና ቤቱ ይሄ አይደለም። ያንተን ታሪክ ይዘህ ያንተ ታሪክ ትክክል ካልሆነ ከነዛኞች ታሪክ ጋር ሄደህ አመሳክርና ከዛ በኋላ እነሱ ሞግታቸው ወይን አንተን ይሞግቱህ አንድ እውነተኛ ታሪክ አምጡልን ነው የምንለው። አመሰግናለሁ። ቴንክ ዩ አሰራይ ወንድሜ፣ ተባርክ ወንድምነት። ወደ ጆንና ወደ ቆሞስ እመጣለሁ። ዳግዬም እንደዚሁ። እሺ በዚህ ላይ አንዲት ለእህታችን ጊዜ እንስጣትና ልመልስ ነው የመጣሁት ብላለች እና የሰንበት ተማሪ ስለሆነች ቄሶቹ ዝም ባሉበት እሷ ልትመልስ ነው። እሺ እህታችን ኤርሚዬ እንደምን አደራችሁ? በያላችሁበት ሰላማችሁ ይብዛ። የክርስቶስ ሰላም ከእናንተ ጋር ይሁን። ይመስለኛል ሰላም ስለጎደላችሁ ሰላሙ ይብዛላችሁ የመጀመሪያ መልእክቴ ነው። ሲቀጥል አሰሪያ እኔ ጎን ያለሁት የታሪካዊቷ የደብረ ብርሃን ልጅ ነኝ። እጅግ በጣም ደስ በሚል ሁኔታ እንደው ያው ታሪክ አልባ ስለሆን ካንተ በርግጥ ያው ታሪክን እዚህ ጋር ቁጭ ብለህ ትሳደባለህ። ነገር ግን ያው በአንተ ልጆች እንደሚያፍሩ ወደፊት ያው ተስፋ አደርጋለሁ። ለማንኛውም ሜሪ ጌታም ሰላሙ ይብዛ። አስተሪያ ሲገባ ቅዱሳን ሲል ሲያወራ ራሱ ከቅዱሳን አፍ የሚወጣው ስድብ እንዴት ማለት ግራ ገብቶኛል። ማለት ስማችሁና ወደ ሀሳብሽ ነይና እንደ ደብረ ብርሃን ልጅ ከሆነ አስተሪያ እንደውም ከተባራ ነው ስለኛው ከእውቀት ነፃ ነህ፣ ግን ብናወራ ደስ ይለኛል። እሺ ጥሩ ነው። በቃ ደብረ ብርሃን ለምንድን ነው የተባለው? አንተን አይመለከትም። ደብረ ብርሃን ለምንድን ነው የተባለው? ይሄ ታሪኩ ራሱ ስሙን ራሱ መጥራት ስለማይገባ አንተ የጨለማ ተባባሪ እንጂ የብርሃን ስለሆነ አረባክሽ እህተ ጊዮርጊስ ወንድምነት አንዴ ለመልስ ነው የገባሁት ነው አይደል ያልሽው? ወይስ ልትሳደቢ ነው የገባሽው? አይ ልመልስ ነው። ግን ከአስተሪያ ጋር ላውራ ኤርሚ ነው ወይስ ለምንድን ነው ሚት የምታደርጉኝ? እኔ ነኝ ያደረኩሽ። ደብረ ብርሃን የተባለበት የምታውቂ ከሆነ የታሪኩ አሳያይም የከተማ የወረደበት ነው። ስሙ ራሱ እኮ ይናገራል እኮ። እሱን አውሪያ ታዲያ። አየሽ ንዴት ይዞሻል። ጣዖትሽ ተነካ ማለት ነው ተንጫጫሽ። ካልሆነ በስርዓት በቃ ቢያንስ ታሪክን ስታበላሹ እናንተ ታሪክ አልባ ናችሁና። ለነገሩ ታሪክ እኮ የሌለው ሰው ነው ታሪክ። የትኛውን ታሪካችሁን ታወሩ? በእውቀት አቅኙ። ከአስተራይ ጋር አውሪ። በእውቀት አቅኙ። የተበላሸውን ቀጥይ። ጎሄድ አውራት ወንድምነት አውሪ።
ተረጋግተሽ አውሪ። እኛ እንግዲህ ይኸውልሽ ታሪኩን እሱን ታዩ። የውሸት ታሪክ ምንም አያደርግልኝም። እውነትም ነው። ታሪክ አልባኔ ታሪኬ ኢየሱስ ነው። እሺ እናቴ፣ የኔ ታሪክ ኢየሱስ ነው። ስለዚህ አጼ ዘርዓ ያዕቆብን የምትሳደበው አንተ ስማቸውን ጋር መጥራት እኮ የማይገባው ይጀመር። ስፒሮስ ነው የተሳደበው። ስፒሮስ የሚባል ሰው መጥቶ እሱ ቤተክርስቲያንን አይወክልም ያለ እሱ ነው። እኔ እንደው እውነትን ተናገሩ፣ አትሳደቡ ነው ያላችሁ አይደለም። ስሚኝ እንጂ ጊዮርጊስ፣ አሁን ደብረ ብርሃን ለምንድን የተባለን ያልሽኝ? መቼ ነው የተሰየመው? በምን ምክንያት ነው የተሰየመው? ይሄን ታውቂዋለሽ አይደለ? ታውቂዋለሽ። ከማንም ጋር ከአስራይ ጋር የምታወሪው? እሺ ኦኬ። ለምንድን ነው የተሰየመው? መቼ ነው የተሰየመውስ? እስኪ ንገሪኝ። መጀመሪያ ደብረ ብርሃን በቃ ደብረ ብርሃን ለአንተ የሆነ አትገባህም። በቃ የሆነ ስሟን ራሱ መጥራት አይገባህም እኮ ይኸውልሽ፣ ምክንያቱም የጣዖት ምድር ስለሆነ በቃ የአባቶቻችን ደም ያፈሰሰ ምድር ስለሆነ ይታወቃል። በቃ ተዋት አሰራይ this is orthodox። በቃ መልስ ለመልሳለች፣ ገባች፣ የአቅሟን ያህል ተሳደበች፣ ደሟ አፈላ፣ ብዙ ሚስጥራቸው አደባባይ ላይ ወጣባቸው። የከተማይቱ አሰያይም አታቂም። ኦኬ ደብረ ብርሃን ከተማ ተወልጄባታለሁ እናቴ ትብቴ የተቀበረችበት አልሽ እንጂ የእኛም እኮ ከተማ ናት። በአንድም በተዘዋዋሪ መንገድ የኢትዮጵያ ከተማ ስለሆነች የእኛም የኢትዮጵያ ከተማ ናት። ደምሽ ፈልቷል። እታች ቡና አፍልተሽ ጠጪ እህትዬ። ቴንክ ዩ። አሰራ የምንቀጥለው ካለ ትቀጥላለህ። መርጌታ አቤት። ልጅቷ አስተራይ ትቀጥላለህ። ይኸው ይሄ ሐምሌ 6 ነው የተመረቀው። እዚያው በአካል ተገኝተ ነበረ። በአካል ነበርኩ ማለት ነው ምርቃቱ ላይ። ይኸው አጼ ዘርዓ ያዕቆብና ስራዎቹ የሚል በአሁኑ ሐምሌ 6 የተመረቀ ነው። የሀገረ ስብከቱ ሰራተኞች በሙሉ እንዲገኙ ተደርጎ ቴዎድሮስ ደመቀ እና አንዱ ዓለም አባተ የአጸደ ልጅ ዶክተር ነው። እነዚህ ናቸው የሰሩት። አጼ ዘርዓ ያዕቆብ ምን ብለው ታራሳቸውም አጼ ዘርዓ ያዕቆብ አጼ ዘርዓ ያዕቆብ 3 እና ከዚያ በላይ ሚስቶች የነበሩ ማኖሩ። አቤት። እዚህ ጋር ደግሞ 4 ይላል። እዚህም ከ4 በላይ ሚስቶች የነበሩ ተብሎ እንደ ትልቅ ውዳሴ 4 ሚስት ማግባት እንደ ክርስቲያናዊ ባህሪ ተደርጎ የተቆጠረለት ማሻላ ነው ማለት ያለበት። በቃ አለቀ። ይሄ ነው 4 ሚስት ማግባት። ይሄ ነው ጻድቁ። ይሄ ነው ቅዱሱ። ይሄ ነው ስሙን ለመጥራት ስሙን መጥራት እንኳ አይቻልህም። የሱ ስም ባለ 4 ሚስቱ ተቀብቶ ያውም ቤተ መቅደስ ውስጥ ገብቶ የሚገርም ነገር ነው እኮ። ማናውቅሽ ተፈሴ ያሉ እኔ ቅድም አስተራ ማናውቅሽ ተፈሴ ተስካር ሊበላ መጥቶ ገበሬ እንዲሁ ተስካር መብላት ደስ ይለዋልና እንዲሁ ከዛ ጠምጥሞ ገባ ማይሌት ላይ ጠምጥሞ ገባና ለትልቅ ሰው እንዲህ ይበሉ ማለት የተለመደ ነው። ተፈሲ ይበሉ አሉት። ምን ይበል? ተፈሲ ማርያም ለአዳም ፋሲካው ነው እንግዲህ እና አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት። አዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ የሚል ነው። እንግዲህ ተፈሲ ይበሉ ሲባል በለዋት እናንተ ምን ማናውቀሽ ተፈሲሂ አለ ይባላል እና ማናውቀሽ ተፈሲ እንዲሁ ስለ ዘርዓ ያዕቆብ ጭራሽ ተረት እንዴ በራሳቸው መጽሐፍት ይኸው አጼ ዘርዓ ያዕቆብና ስራዎቹ የሚል የመብራት ኃይል በጣም ትልቅ አዳራሽ አለ። የአጼ ዘርዓ ያዕቆብ እንትኑ ላይ ያለበት ፊት ለፊት ነው የተመረቀው። እንዲያው በጣም ሰፊ በሆነ እንትን ነው። በጣም ትልቅ ውዳሴ ዘርዓ ያዕቆብ ማለት ለሃይማኖቱ ቀናኢ ግን ደግሞ 4 ሚስቶች ያሉት። ከዚህ ይሰውረን እግዚአብሔር። አስተርአይ አንድ ነገር ያለውን ብዬ ልጨርስ። እኔ በቅኔ ቤት ስናስተምርም ስንማርም እንደዚሁ ምን አለ
እንዲሁ ነው የያዝነው። ታሪኩ በቃል ነው የሚወራው። ምንጮ እዚህ ጋ አለ፣ እዚህ ጋ ታገኙታላችሁ አይባልም። አሁን ላይ በርካታ የታሪክ መጻሕፍት ለቅኔ የሚያገለግሉ ተብለው ተጽፈዋል። እንደነ የመድበለ ታሪክ እንደዚህ። ሌላ ደግሞ ምን አለ ታሪክ በጣም እድለኞች ናቸው አሁን ላይ ያሉ የቅኔ ተማሪዎች። ምክንያቱስ ጽፈው መያዝ ነበረባቸው። አሁን ላይ ግን መጽሐፍ ተጽፈውላቸዋል። የቅኔ ታሪክ የእለኒ የምናምን በሉት በየቅኔው ያገኙታል። ይኸው መጽሐፈ ታሪክ፣ ይኸው መጽሐፈ መድበለ ታሪክ። ይህ ለቅኔ የሚያገለግል ነው። ይህ ማለት ሙሉ ስንክሳር ማለት ነው። ሙሉ ስንክሳር በየቀኑ የሚገኙ ታሪኮችን በሙሉ የያዘ ነው። ይሄ ያው መድበለ ታሪክ የሚባለው ይሄ ደግሞ እንደዚህ መጽሐፈ ታሪክ። ይህን ይዘው ነው አሁን ቅኔ ላይ ገብተው ያሉ ቅኔ እየተቀኙ ያሉ እና እኛ ግን በቃል ነበር የምናጠናው፣ በቃል ነበር የሚነገረንም። ታዲያ ሲነገረን ከነበረው አንድ ነገር ትዝ ያለኝን እዚሁ ላውራ። ምክንያቱ አስተርአየ ስላመጣው ነው። ለምን ያለ መረጃ ምናምን የሚሉ ሰዎች ስላሉ ያለ መረጃ ነው የሚያወራ ምናምን ነገር የሚሉ ባለፈውም እንደዚህ የው መብራት ጠፋ ለአውቆ ምናምን አሉ። ዛሬም መጣሁላቸው ቢስሚላሂ ወላሂ ቢላላሂ አርሐማኒ የሚለውን ማለት ነው። የጊዮርጊስ ቤተክርስቲያን ድሮ ቤተ ክርስቲያን አይዘጋም ነበረ። እንደሰማነው እርግጠኛ ነኝ አስተርአየም ወንድም ፋሬስም ሰምተውታል። በቅኔ ቤት ቤተ ክርስቲያን ክፍት ነው የሚያድረው። ሌባ ይሰርቃል፣ ታቦት ይሰርቃል፣ እንደዚህ ምናምን ነገር የሚባል ነገር አይታሰብም። በጣም ነውር ነው። አሁን ላይ ነው ጽላቱን በኩርቱ ፌስታል እየያዙ እየወጡ ያሉ ራሳቸው ካህናቱ እንጂ እና ጽላቱን በኩርቱ ፌስታል ይዞ ይሄዳል፣ ይሸጣል። እነ መሐመዳውያን ነው የሚገዙት፣ ኦርቶዶክሳውያን አይገዙትም። እንደገና ደግሞ ባለሀብቶች ደግሞ በእርግጥ ገዛሉ። ትልልቅ ባለሀብቶች ኦርቶዶክሳውያን ከድሃ ጋር ሄደው መጋፋት አይሆንላቸውም። ምንም ነገር ምን አጋፋቸው? እቤታቸው አንድ ክፍል ሰርተውለት ስንቶቹ ባለሀብት እኔ ልቆጥርላችሁ ይችላለሁ። አዲስ አበባ ብቻ ልቆጥርላችሁ ይችላል። 18 ባለሀብቶችን አውቃለሁ። የራሳቸው ታቦት ያላቸው ከቤታቸው የማይወጡ። ወደ ታሪክ ልምጣ እና በዚያን ጊዜ አንዲት ሙስሊም 2 ልጆቿን ይዛ ስትሄድ መሸባት። እዚያ ላይ ቤተ ክርስቲያን አለ። አልፋ እንዳትሄድ ጅብ ይጣላታል። ወደ ኋላ እንዳትመለስም እንደዚሁ መሽቷል፣ አትደርስም። ዝምዬ እዚህ ልግባለችና ቤተ ክርስቲያን ጋር ገባች። ቅድስተ ቅዱሳን ውስጥ ማለት ነው። ቤተ መቅደሱ ታቦቱ ያለበት መቅደስ ማለት ነው። እዛ ውስጥ ገባች። እዛ ውስጥ አደረችና ከዚያ ልጆቿም እዚያው ተጸዳዱ። ምኑ ላይ? እዚያው መቅደስ ውስጥ። እሷም እንደዚያው። ሰምተው ሊሆን ይችላል፣ ሰምታችሁት ይሆናል እናንተ በቅኔ ቤት። በኋላስ እንዳለ ከምራው አንድ ላይ ከመረችውና የራሷም የልጆቿም እንደዚህ 3ቱ ያሩበትን እዛ ከምራ ትወጣለች። በሌሊቱ በቃ ነግቷል ብላ ወጣች። ቄሰ ገበዙ መጡና ልክ መብራታቸውን ጧፍ አብርተው ሲገቡ ይሸታቸዋል። ምንድን ነው የሚሸተኝ? በቃ ጨነቃቸው። ምንድን ነው ይሄ? ምን አለ እዚህ እግሬ ሰገራ ምናምን ነክቼ ይሆን ብለው እግራቸው ቢያዩ ንጹሕ ነው፣ ምንም ነገር የለውም። ልብሳቸውን ቢያዩ እንደዚሁ ልብሳቸው ምንም የነካው ነገር የለም። በኋላ በጠዋፍ እንደዚህ ዝቅ አድርገው ሲፈልጉ እንዲህ ተቆልሎ ተከምረዋል። የልጆቿና የራሷን አር። በኋላ የአደጋ ደወል ደወሉና ህዝቡ እንዳለ ግልብጥ ብሎ መጣ። ምንድን ነው አባታችን? ምንድን ነው? አይ ጊዮርጊስ አሩን አርቷል። እንዴ ምኑ ላይ? መቅደስ። እስኪ የውጭ ሰው ሌላ ሰው መጥቶ ማን ይጸዳዳል ብሎ ያስባል? ጊዮርጊስ እዚህ ተጸዳድቷል እዚህ መቅደሱ ላይ ተብሎ ተነገረ። በቃ የጊዮርጊስማ አንለቅም፣ ስጡን
ለበረከት ነው። ከዚያ በበርሚን 3 በርሚን አምጥተው እዚያ በጥብጠው ከዚያ ህዝቡ እየጠጣ ካለበት በሽታ ሁሉ እየተፈወሰ እንግዲህ ሙስሊም ሆናል። እንዲሁ የክርስቲያን ቢሆንስ እንዲው ስጋ ወደ ወስዳ ይሆናል፣ ሆዷ ውስጥ ያለው ነገር ሁሉ ተቀድሶ ይሆናል ብለን እንውሰደው እና እንደዚህ ተደረገ። ሰዎች አይነ ስውሮች ሁሉ ይበራላቸው ነበረ። አይነ ስውር እንደሚበራለት ከዚያ ከቀኔ አውጥተን እንቀኝ ነበረ። በማን? በጊዮርጊስ በተጸዳዳበት ነገር ላይ እንዴ! ለመናገር እኮ ያሳፍራል። በእውነት አፍራለሁ። እኔ አሁን እያፈርኩ ነው እኮ። ጊዮርጊስ አሩን አርተዋል ይባል ነበረ። ዝም ብለን በቀላሉ አሁን ላይ ነው ትንሽ እንትን እያልን ያለ ነው። እና በኋላ ከብዙ ጊዜ በኋላ እች ሴት ክርስቲያን ትሆናለች። ክርስቲያን ሆነችና ተሰብካ ከዛ ንስሐ ግቢ፣ ንስሐ የሚባል አለ ተብሎ በኦርቶዶክሳዊ ንስሐ ታውቃላችሁ። እንዲህ አርጊያለሁ። አንድ ቀን አለች መሽቶብኝ አንድ ቤተ ክርስቲያን ውስጥ ገብቼ ልጆቼም እኔም እዚያው ተጸዳድተናል ብላ ንስሐ ትገባለች። የንስሐ አባቱ ደግሞ ሄደና ለዛ ለቄሱ የጊዮርጊስን እየበጠበጠ ለሚያጠጣ ሰው ኧረ ይሄ የጊዮርጊስ አይደለም እና የፋጡማ እንትና ፋጡማ የምትባል የእሷ ነው፣ አሁን ይኸው ንስሐ ገብታለች ተብሎ ይህንን እንትን ለማለት ፈልጌ ነበርና ተባረክልኝ። ገድል እንትን ብራና ላይ ምናምን የተጻፉትን ብዙ ጊዜ እንደዚህ ያወሩናል፣ ይነግሩናል ለማለት ፈልጌ ነው። ያው እስካሁን አላወጣሁትም ብዬ ነው የማስበው። እንዲያው መረጃ እንትን ስለሚል ነው። ተባረኩልኝ ብቻ። እንግዲህ መቼም ተባረክ። አስራይ ትቀጥላለህ። ቆሞስ አልተናገሩም፣ ጆም አልተናገረም። ዳግሻ አለ። ዳጊ ትችላለህ? ዳጊ ያለ ማይክ መክፈት ትችላለህ? ከቻልክ በፈለክበት ሰዓት ላይ ማይክ አንተ ክፈት። ቆሞስ ይቀጥሉ፣ ከዛ ጆ፣ ከዛ አስተራይ ይቀጥሉ። ጸጋ ይብዛላችሁ። ኮፒ ሊንክና ሼሩን ግን 1 ሚሊዮን አስገቡት ፕሊስ ወገኖች። ጸጋ ይብዛላችሁ። ሼር አድርጉት። በዚህ ታሪክ ላይ ገና አላወራንበትም። መጽሐፍቶች አልገለጥኩም። ወደ 6 መጽሐፍቶች 1 2 3 4 5 6 7 መጽሐፍቶች አሉ። የሚያወራ ሰው ካለ ይምጣ በዚህ ጉዳይ ላይ ማለት ነው። ታሪካዊ አመጣጡ ላይ በደንብ አውቃለሁ ብሎ